አብዛኛውን ነገር አታቂው ግን አንቺ አሁን ላይ እንዴት ነው ካደግሽ በኋላ አልተረዳሻትም እናትሽ? ወላሂ ብዬ ምነግርሽ አንድም የተመለሰብኝ ነው አይደለም። ከአላህ ርቀሽ በነበርሽበት ህይወት መሃል ምን አይነት ልዩነት አለ? ምንን ተረዳሽ? የእርዳታ ግን ዘላቂነት የለውም። የአላህ እርዳታ ግን እስከ መጨረሻው ይዘልቃል። ሙስሊም ቲክቶከሮች ማንን ታደንቂያለሽ? አላህን ካያሽ ደግሞ ምንም ባይኖርሽ ምንም ነገር አለሽ። በቃ ውስጥሽ ሰላም ነው። ባለቤቷ ሲሞቱባት ልጆቿን ይዛ ጎዳና ላይ አንደኛ የሰው ልጅ ቢረዳሽ አንዴ ነው። ፖስት አድርገሽ አይቼዋለሁ። ያ ነገር እንዴት ነው? በጣም ነው የሚከፋኝ። በጣም ነው የምጎዳው። ለልጆቹ ነው ማዝነው። ራሳችን ከልባችን ቅድም አንስተሻል እኮ በደንብ ከልብሽ ዱዓ ስታደርጊ በፍጹም ያ ዱዓ አይመለስም። ግን አላህን ጠይቄ ወጥቻለሁኝ። አላህን አምኜው አላሳፈረኝም። بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ ሰሚራ ዛኪር ትሆናለች። ወጣት ነች። ህይወትን ለማሸነፍ ጥረት እያደረገች የምትገኝ ነች። ከሰሚራ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች ስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ሰሙ ፈቃደኛ ሆነሽ እዚህ ስቱዲዮአችን ድረስ ስለተገኘሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አክብረሽ ስለጋበሽኝ እኔ በጣም አመሰግናለሁ። ጀዛኪላሁ ኸይራን። መርሃባ። እንግዲህ ያው ጥረትሽን አያለው ሶሻል ሚዲያ ላይ እየተንቀሳቀስሽ ነው ያለሽው ራስሽን በራስሽ በሁለት እግርሽ ለመቆም። እነሱን ምናልባት በኋላ ላይ የምናነሳቸው ይሆናል። ከዛ በፊት ግን ሰሚራ ማነች የሚለውን ደግሞ ከሱመያዎች ፖድካስት ጋር ለመተዋወቅ እስኪ ግለጪልና በዛው እንጀምር ኢንሻአላህ። ያው ያና ህል እንትን ባለለሽም ሰሚራ ዛኪር እባላለሁ። የጂማ ልጅ ነኝ። ኦልሞስት አዲስ አበባ ከመጣው ትንሽ ቆይቻለሁኝ። ከ8ኛ ክፍል እስከ 12ኛ ክፍል እዚህ ነው የጨረስኩት። በትምህርቱ ያና ህል አልገፋውም። ድሮም ህልሜ ነጋዴ መሆን ነበርና ንግዱ ላይ ነው ፎከስ ያደረኩት። ላይክ ትምህርት ላይ ያና ህልም እንትን አልነበርኩም። ወዳው ነው ወደ ስራው ዓለም የገባሁት እና በጣም ብዙ ነገሮችን ሞክሬያለሁኝ። ያው ከዛ መካከል የቢዩቲ ድርጅት ነበረ። እዛ ቢዩቲ ድርጅት ላይ ተወሰነ ካየሁኝ በኋላ ናቹራል ቢዩቲ ድርጅት ነበረ። ያንን ነገር እንትን ካልኩኝ በኋላ ቶሎ ወደ ራሴ ተመልሼ ራሴን ነገር ማድረግ አልችልም ወይ ወደሚለው መጥቼ ሰው ሁሉ ያው ቅዠት እስከሚመስለው ድረስ ቤተሰቦቼ አላመኑኝም። ፋይናንሻልም ምንም አልነበረኝም። ግን ሀሳቡ ነበረኝ። የሆነ እስከምደራጅ አልጠበቅኩም። ግን መጀመር አለብኝ ብዬ ወሰንኩኝ። ትንሽ ገንዘብ ነበረችኝ። የተወሰነ ጥሬ ዕቃ ገዛሁኝና ስራዬን ጀመርኩኝ። የመጀመሪያ ታይም ያው ጥሩ አልነበረም። አይዲያው መጣልኝ እንጂ እንዴት እንደምሰራ ማላቀም ነበረ። ግን ሞራሉ ስለነበረኝ ብቻ ነበር የጀመርኩት። አልহামዱሊላህ። ግን በየጊዜው ፕሮዳክቱንም አፕዴት ያደረኩኝ በአንድ ፕሮዳክት የተጀመረ ፕሮዳክት አሁን ወደ 6-7 ፕሮዳክት ደርሷል። አልহামዱሊላህ። መርሃባ። ስለ ስራሽ እንመለስበታለን። ጅማ ነው ተወልደሽ ያደግሽው። ከዛ በኋላ ያው ቆየሽ ወደ አዲስ አበባ ከመጣሽ። ስለ አዲስ አበባ ህይወት ሳናነሳ ምናልባት ጅማ ያደግሽበት የልጅነት ጊዜ ምን ይመስል ነበር? እሱን ደግሞ እናንሳ እስኪ። እግረ መንገዳችን የልጅነት ጊዜዋ ምን ይመስላል የሰሚራ? ኢንሻአላህ። እኔ ያው አያቴ ጋር ነው ያደግኩት። የአያት ልጅ እንዴት እንደሆነ ታውቂያለሽ። በጣም አቅብጣ ሁሉ ነገርሽ ተሟልቶ ፍላጎትሽ ተሟልቶ አንቺ ያልሽ ብቻ ሆኖ መታርጊበት እንትን ያለው
ያ ነገር ግን ከጥቅሙ ይልቅ ጉዳቱ ያመዝናል እና እኔ ያ ነገር ተሟልቶልኝ ከማድግ እናቴ ጋር እየተገረፍኩኝ ባድግ መርጣለሁ እናት አባቴ መሃል ሆኜ በዛ መልኩ ባድግን መርጣለሁኝና ያን እድል አላገኘሁትም አሁንም በተለያየ አጋጣሚ ህፃናቶች ወይም ባለመግባባት ሊሆን ይችላል እናትና አባት ሲለያዩ ቶሎ ብዬ ማስታወሰው የራሴን ህይወት ነው በጣም ስነ ልቦና ጫና አድርሶብኛል ስቲል ነው አለ ያ ነገር አድገሽም ቢሆን የሆነ የልጅነት እንትን አይለቅሽምና ያ ነገር በጣም ከባድ ነበረ አሁን ላይ ግን ያው አልহামዱሊላህ ያው እዚህ ደርሻለሁኝ ግን አያቴ ጋር ሳድግ እንዳልኩሽ ሁሉ ነገር ይተሟልቶልኝ እኔ ያልኩት ሆኖ ኢቭን በቃ መጥፎ ፊት አያሳዩኝም ከሆነ ላለቅስ እችላለሁኝ ወይ የሆነ ነገር ላልበላ እችላለሁኝ በጣም ነው ማኮርፈው በነገርሽ ላይ እና አስተዋሳለሁ አንዴ ወደ ትምህርት ቤት እየሄድኩኝ ከቤት ተጣልቼ ቁርስ ሳልበላ ወጥቼ እኔ ስሮጥ አያቴ ሲከተሉኝ ከኋላ ምግብ ሳትበላ አትሄድም ብለው ማለት ነውና ብቻ አልহামዱሊላህ ያ ህይወት ከወጣው በኋላ ጉድቶኛል ከሰዎች ጋር መግባባት ኢቭን እስከሚያቀተኝ ደርሻለሁኝ ምክንያቱም ሰው ሁሉ እኔ ያልኩትን የሚያደርግልኝ ይመስለኝ ነበር ግን ህይወት እንደዛ አይደለም ሰው ሁሉ በዛ አይነት እንትን ውስጥ አታገኙም አያቴ ናት ያን የምታደርግልኝ ወደ ውጭ ስትወጪ ደግሞ ሰው ሌላ ገጽታ ነው ያሳየኝ የነበረው ያንን ለመልመድ በጣም ተቸግሬ ነበር አሁን ላይ ግን አልহামዱሊላህ ለምጄዋለሁ ማሻአላህ እንግዲህ አሁን እንዳነሳሹ ነው ሀያት ጋር መታደግ ልጅ ያው ያደገም ልጅ እንዴት ነው የሚታሰበው ያው ቀብጦ ነው የሚያድገው አንዳንድ ሰዎች ሲጠቀሙበት እናያለን አንዳንድ ሰዎች ደግሞ ሲጎዱበት እንደውም በብዛት ጉዳት አለው አንቺም እንዳነሳሽው ምክንያቱም የፈለግሽውን ነገር አግኝተሽ ነው እዛ ቦታ ላይ የምታድጊው ማጣት መከልከል የሚባል ነገር ደግሞ አይኖርምና በኋላ ላይ እንዳልሽው ስታድጊ ከማህበረሰቡ ጋር ስትቀላቀይ ከነሱ ደግሞ ስትርቂ ነፍስ ስታቂ ብዙ ጉዳቶችን ታስተናግጃለሽ ያ ይመስለኛል አንቺንም ይጎዳሽ ግን የእናት አባትን ፍቅር አለማግኘት እንዴት ነው ስሜቱን እንዴት ትገልጪዋለሽ ቅድም ብለሽዋል ሰዎች በተለያዩ ምክንያቶች እናትና አባት ሲለያዩ ስለ ልጆች አስባለሁ የራሴን ህይወት አስባለሁ ብለሽ ነበርና የእናት አባትን የወላጆችን ፍቅር ሳያዩ ማደግ ምንድነው ጉዳቱ ብለሽ ታስቢያለሽ አንቺ ላይ ያደረሰው ጉዳት ምንድነው በጣም ስነልቦና ጉዳት ያደርስብሻል እና ከሰዎች ጋር እንዳትግባቢም ያደርግሻል ኢቭን እኔ ከወንድሞቼ ጋር ምንም አይነት መግባባት የለንም እና በመንገናኝባቸው ታይም ራሱ ከምንፋቀርባቸው ይልቅ ምንጣላበት እኔ በቃ እንዳገለሉኝ ሁሉ ይሰማኛልና ቤቴ ውስጥ ሆኜ እንግዳ ከውጭ የመጣው እንግዳ የሆነ በቃ ለትንሽ ጊዜ የመጣው እንግዳ አይነት ስሜት ነው የሚሰማኝ ሐቂቃ በቃ በምንም መልኩ እነሱ ሲግባቡ ኢቭን ተጣያለሽ ተታረቂያለሽ እና ወንድም ስትሆኚ እኔ ግን በዛ አንግዳ ላይው በቃ የባዳነት ስሜት ነው የሚሰማኝ እነሱ ጋር ሲሄድና በቃ አድጌ እዚህ እስከምደርስ ድረስ ይሄ ስሜት ስቲል ነው አለ ምክንያቱም በልጅነትሽ ውስጥሽ ላይ የተቀረጸው ነገር አንቺ በራስሽ ጥረት እዛ ነገር ላይ ፎከስ አድርገሽ ማታስወግጁ ከሆነ በጣም ከባድ ነው እና ኢቭን ከናቴ ጋር ሁሉ እንትን ይለንም እኔ አያቶቼ በጣም ለብዙ ጊዜ እኔን ሲንካባከቡኝ ብዙ ነገር ያደረጉልኝ አንድ ቀን እሷኛ ቤት መጣ ጸጉሬን የምትነካካው ነገር ለኔ ቫልዩ ነበረው የነሱ ልፋት ሁሉ ምንም አይታየኝም እሷ የምታደርግልኝ አንድ ቀን መጣ ቤት ጸጉሬን የምትነካካልኝ ለኔ ቫልዩ ነበረው እምልሽ እነሱ ስንት ውጣውረድ ወርደው እኔን አሳድገውኝ አስተምረውኝ የነሱ ነገር ለኔ አይታየኝም እና በጣም ምትራቢበት እንትን አለ አይደለ ትራቢያለሽ ፍቅራቸውን ስትገናኝ የሚባዳነት ስሜት አትወደኝም በጣም እንጣላ ነበር ከናቴ ጋር እና ኢቭን አንዳንዴ እኔ በቃ ልጅ ሁሉ አይደለም አይነት ነገር እንዲ ምናም ብዬ ሁሉ ጠረጥራለሁኝ እስከሆነ ጊዜ በኋላ በቃ ነገሮችን ያገናዘብኩ ስመጣ እኔም ያደኩ ስመጣ አንደርስታንድ አድርጌ የሷን የናትነትን ሐቅ ለመጠበቅ
መሞከር ጀመርኩኝ እንጂ የሆነ ታይም ላይ በጣም ነበረ የምናደድባት በሷም እሷ ጋር ባለማደጌ እሷም እኔን አያቴ ጋር በማሳደጓ በጣም እሷ ላይ ትልቅ እንትን አሳድረባት ነበርና በጣም ከባድ ነገር ነው። ቢቻል እናትና አባት ማካከል ነው ልጆች ማደግም ያለባቸው ራሳቸውን እስከሚችሉ ክፉ ደጉን እስከሚያውቁ። ምክንያቱም ሲያድጉ ከሰው ጋር መግባባት አይችሉም። ትልቅ ስነልቦና ጉዳት ነው የሚደርስባቸው ብዬ ስለማምን አሁን እናትና አባት በተወሰነ መልኩ ሳይግባቡ ቀርተው ሲለያዩ በጣም ነው የሚከፋኝ፣ በጣም ነው የምጎዳው። ለልጆቹ ነው ማዝ ነው። ኦፍ ኮርስ እሷም ሌላ ህይወት ልትኖር ትችላለች፣ እሱም ሌላ ህይወት አግብቶ ሊኖር ይችላል። ግን በመሀል የምንጎዳው ልጆች ነን እና የማይሻር ጠባሳ ጥሎብን ይሄዳል። ኢቭን ነገ አግብተሽ ልጆችሽ እንዴት ማድረግ እንደምቺ ላትረጂ ትችያለሽ። እናትነት ምን እንደሆነ ላታቂ ትችያለሽ። ያው በተወሰነ መልኩ እንግዲህ ራስሽን እንትን ብለሽ እዛ ነገር ላይ ካልደረሽ አብዛኛውን ነገር አታቂውም እና በአጠቃላይ ስነግርልሽ ጉዳት ነው። በቃ በጣም ትልቅ ጉዳት አለው። ማይሻር ጠባሳ አድገሽም ከአይምሮሽ የማይወጣ እንትን አለው እና ቢቻል እናትና አባት በተቻለ አቅም ያው ከአላህ በታች እነሱ ሰበብ ሆነው ልጅን ወደዚህ ዱንያ እስካመጡ ድረስ አለመግባባትን ወደ መግባባት አድርገው ልጆችን በእናትና በአባት መካከል ቢያሳድጉ መልካም ነው ብዬ አስባለሁ። ትክክል። ቅድም ስታነሺ እናቴ አትወደኝም ብዬውላ አስብ ነበር ብለሻል። ግን እሷ ስለማትወድሽ አይደለም። አሁን ላይ እንዴት ነው አልተረዳሻትም? ምክንያቱም እናት ምንም ቢሆን ምንም ልጇን በፍጹም ልጠላ አትችልም። ግን ሁኔታዎች ስላልተመቻቹላት የራሷ የሆነ ችግር ከአቅሟ በላይ ስለሆነ እንጂ የወለደቻትን ልጅን ማሳደግ ማትፈልግ አይነት እናት የለችም በምንም አይነት ተአምር። ግን አንቺ አሁን ላይ እንዴት ነው ካደግሽ በኋላ አልተረዳሻትም እናትሽን? በጣም የተረዳኋት እና እህቴ እናቴ ሁሉ ነገር አሟልታላት አብራት ካደገች ይልቅ ለእናቴ ማስበው እኔ ነኝ በዚህ ሰዓት። ላይክ ለእናቴ እንደ እናት ነው እንጂ እንደ ልጅ አይደለሁም። አሁን ላይ ሁሉ ነገር ከተረዳው በኋላ አላህ ሁሉ ነገር ካሳወቀኝ በኋላ በቃ ጀስት አላህ ስለፈቀደው ነው ይሄ ነገር የሆነው። እሷን ፈልጋ እንዳልሆነ ከገባኝ ከተረዳሁት በኋላ ለእናቴ አልহামዱሊላህ ተረድቻት ጥሩ ልጅ ለመሆን ሞክር ያለው ኢንሻአላህ ደግሞ ከዚህ በላይም ጥሩ ነገር ይፈጠራል ብዬ አስባለሁ። እንደነገርኩሽ ልጅነትም ነበረ እና እኔ እንደተገለልኩኝ የተሰማኝ በነገርሽ ላይ አይፈረድብኝም። ምክንያቱም እህትና ወንድሞቼ በእናትና በአባት መሀል እንደዛ ሆነው እንትን ይያሉ እኔ ግን በቃ ያለ መፈለግ ስሜት ይሰማሻል በሰዓቱ። ግን ያው ሁሉ ነገር ያገናዘብሽ ስትመጪ ግን ትረጃዋለሽ። አሁን ተረድቻታለሁ። ምናልባት ለተመልካቾች ግልጽ ለማድረግ ያህል እህትና ወንድሞቼ በእናት አባታቸው ፍቅር ወይንም ጣራ ስር ሲያድጉ እኔ ደግሞ የተገለልኩ አይነት ስሜት ይሰማኛል ስትይ ምናልባት ተመልካች እሷ ወጣ ነው ወይ ለምንድን ነው የወጣችው የሚል ጥያቄ አያምሯቸው ውስጥ እንዳይፈጠር እሱን መልስ ለመመለስም ደግሞ አንቺ የመጀመሪያ ልጅ ነሽ። ከአባትሽ ጋር ከተፋታሽ በኋላ ወይንም ከተለያየሽ በኋላ ያገኘቻቸው እህት ወንድሞችሽ እንደሆኑ ያው መግለጽ ግዴታ ስለሆነ እንደዛ ይመስለኛል። አዎ ልክ ነው። ያው እናትና አባቴ ያው ባለመግባባት ከተለያዩ በኋላ ነው ይሄ ነገር የተፈጠረው። እኔ አያቴ ጋር ለማደግ የተገደድኩት። አያቶቼም ደግሞ ያው ታውቂያለሽ በሌላ እንትን ከምታድግ እዚሁ ብታድግ ይሻላል። ለሷም ደግሞ ጫና ነው ሴት ልጅ አግብተሽ ልጅሽን ይዘሽ ስትሄጂና በእንትን ስትሄጂ የተለያየ ስለሆነ ለዛ ነው። እውነት ነው። እና ያ ነገር ስለተፈጠረ ነው እንደዛ የሆነው። መርሐባ። ያው ጥያቄውን ለመመለስ ነው። ያው ዲፕ ገብተንም እንደማናወራ መጀመሪያ ምንተን ብለናል። ምናልባት የህይወት ታሪክሽ ብዙ ሰዎችን ያነቃቸዋል ብዬ አስባለሁኝ። እውነቱን ለመናገር ቀደም ስትገልጪ ነበረ በተለይ እናትና አባት ልጆችን መስዋዕትነት እንዳያስከፍሉ ትዳራቸው ላይ ለልጆቻቸው ሲሉ ሰላምን አውርደው ልጆች እስከተፈጠሩ ድረስ አላህ Subhanahu Wa Ta'ala እነሱን ሰበብ አድርጎ ወደዚህ ዱንያ እስካመጣን ድረስ ደግሞ አብሮ አንድ ላይ ሆኖ በፍቅር ልጆቻቸው እንዲያሳድጉ ትዳር እንዳይበተን የሚል መልእክት ነው እንግዲህ ያስተላለፍሽልን። መርሐባ። ግን አንዳንዴ የአላህ Subhanahu Wa Ta'ala ቀደር ይሆንና እናትና አባት ይለያያሉ።
እንዳንቺው ደግሞ አያት ጋር አክስት ጋር ብዙ የሚያድጉ ልጆች ይኖራሉ። እነዛ ልጆች እናት አባት ላይ ቂም ይዞ እስከ መጨረሻው ድረስ የሚዘልቁ አሉና ለነሱ ምን ትያቸዋለሽ? አልፎ አልፎ እናያለን እናት ያትወደኝም የሚል ያንቺን የልጅነትሽን አስተሳሰብ አድገው እንኳን ያንን አስተሳሰብ የማይለቁ ሰዎች አሉ ይኖራሉና ለነሱ ምን ትያቸዋለሽ? ያው ለነሱ ያለኝ መልእክት በነገርሽ ላይ እንዳልሽው ቀደም አንቺ ማስተሽዋል እናት ምንም ያክል እንትን ብትል ልጇን አትጠላም። ያ ነገር ግዴታ ሲሆንባት ነው። ያው ያለንበት ህይወት እንደምታውቂው ሁሉንም ማስደሰት አትችይም። ሜቢ ያን ነገር ያደረገችው ተገዳ ነው። አሁን ላይ ተረድቻታለሁ። እንዳልሽው አላህ ፈቅዶ ወደ መለያየቱ ከመጣን ቢቻል እናትም አባትም ለልጆች ግልጽ ማድረግ ያለባቸው ነገር አለ። አሁን ምንድነው የኛ ማህበረሰብ ችግር እናትና አባት ሲለያይ ጠላት ሆነው ነው የሚለያዩት። ያ ነው ችግሩ። እንደ ጠላት ሆነሽ ነው የምትለያዩ። ኢቭን ቤተሰብ ለቤተሰብ የኔ የአባቴ ቤተሰብና የእናቴ ቤተሰብ ጠላት ሆኖ ሲለያዩ የመገናኘት እንትንሽ እየጠበበ ነው የሚመጣው። ሜቢ ልጆች አባት ጋር ከሆኑ ስለ እናትና ስለ እናት ቤተሰብ ጥሩ ነገር አይነገርም። አባት ጋር ከሆኑ ደግሞ ልክ እንደዛው ማለት ነው። ያ ነገር ቀርቶ ቢያንስ ለልጆቹ ሜንታሊ ሲባል እናትም አባትም ያው ወደ መለያየቱ ከመጡ ተነጋግሮ በቃ ይሄ ነገር የሆነው እንደዚህ ነው ግን እየተገናኙ የልጆቹን አይምሮ ጠብቀው የልጆቹ አይምሮ ላይ ጠባሳ እንዳይፈጠር አድርገው ቢያድጉ የተሻለ ነው። የተሻለ ነው ብቻ ሳይሆን ይሄ ነው አማራጭ ተብሎ የሚታሰበው እና አላህ ፈቅዶ ከሆነ ልጆች ደግሞ መረዳት አለብን። አሁን ተረድቻለሁ እንዳልኩሽ ያው በልጅ አይምሮና አሁን እንዲ አድገሽ እንተ ስትዩ አንድ አይደለም። የዛኔ ራስሽን ብቻ ነው የምታዳምጪው። የሷ ችግር እሷን ብዙ ነገር አሳልፋለች እናቴ። ችግሯንም ለሰዎች ማትናገር አይነት እንትናት በርግጥ ለኔ ማትነግረኝም ግን እንደዚሁ ተረድቻታለሁኝ እኔ። ምክንያቱም ሴት ልጅ ናት፣ በጣም ብዙ ነገር አለ። ከኔ አባት ጋር ከተፋታች በኋላ መታ ቤተሰብ ላይ መቀመጡ በጣም ብዙ ነገር እንትን ሊላት ይችላል እና በዛ ውስጥ ሆና ይሄን ነገር እንዳደረገችውም ተረድቻታለሁ። ባትነግረኝም አልነገረችኝም ግን ይረዳታለሁ። ልጆችም ያን ነገር ተረድተው በቃ የሆነ ሆኖ ወላጅ ላይ ቂም ይዞ እስከ መጨረሻው ከመሄድ ያለፈው ስላለፈ የወላጅን ሀቅ አሁን የወላጅን ሀቅ የሚለውን አላቀም ነበር እንዳልኩሽ በጣም ቂም ይዤባት ስለነበረ ፎከስ ማድረገው የኔን ሀቅ ብቻ ነበረ። አሁን ግን ኦሬዲ የኔ ሀቅ አልፏል። ስለዚህ አሁን እናቴን ትሪት ማድረግ እንዳለብኝ መንከባከብ እንዳለብኝ ፍቅር መስጠት እንዳለብኝ ተረድቼ አልহামዱሊላህ የኔና የእናቴ ሪሌሽን አሁን ላይ በጣም ጥሩ ነው ማሻአላህ። እና ሁሉም እንደዛ ቢያደርግ ማሻአላህ በጣም ደስ የሚል መልእክት ነው እውነት ለመናገር። በተለይ ቅድም ያነሳሽው ነገር በተለይ ይሄ የቤተሰብ ግጭት ሁለቱ ቤተሰብ ይጋጫል። በዛ መሀል ደግሞ ጥሩ ነገር አይነገርም። እናትም ብቻዋን ልጇን ስታሳድግ ስለ ልጆቿ አባት ጥሩነት ምንም ነገር አታወራም። በጣም ክፉ እንደሆነ አድርጋ ልጆች አባታቸው ላይ ቂም እንዲይዙ አድርጋ ታሳድጋለች። አልፎ አልፎ ነው የምታገኘው አባታችሁ ጥሩ ነበር በቃ አላህ ቀድሮ ነው እኛ የተለያየ ነው ብላ የምታስብ ሴት አልፎ አልፎ ነው የምታገኘው እንጂ በአብዛኛውም እንደገለጽሽው ሁለቱ ቤተሰብ ይጋጫል፣ እንደ ጠላት ይፈራረጃል። በዚህ መሀል የሚረገጡ ደግሞ ህፃናት ልጆች ይሆናሉ ማለት ነው። ስለዚህ ይሄ ልታሰብበት የሚገባ ነው ለልጆቹ ሲባል። ሀታ መጥፎ አባት ራሱ ቢሆን እናት በቃ እናታችሁ አባታችሁ ለእናንተ ጥሩ ነው ለሷ እንኳን መጥፎ ቢሆን እኮ መቼም ምንም ቢሆን አባት ለልጁ መጥፎ አይሆንም፣ እናትም ለልጇ መጥፎ አትሆንም በምንም አይነት ተአምር። ምናልባት ሁለቱ ላይ ግባቡ ይችላሉ፣ ምናልባት ሁለቱ ላይ ስማሙ ይችላሉ። የራሷን ቂም ግን ልጆቹ ላይ ልጆቹን ወደ ራሷ ለማምጣት የሚደረገው ጥረት ወደ ራስ ወገንተኝነት ለማምጣት የሚደረገው ጥረት በመሃል ልጆቹን ነው መስዋዕትነት የሚያስከፍለውና ይሄ ሊታሰብበት ይገባል እንደ ማህበረሰብ ብዬ አምናለሁኝ። እኔ ሀሳብሽን እጋራለሁኝ። መርሃባ እንግዲህ ከጅማ ወደ አዲስ አበባ መጣሽ። አዲስ አበባ እንዴት ተቀበለችሽ? አዲስ አበባ ያው ለኔ በጣም አሪፍ ነበረ። በነገርሽ ላይ ሲጀመር አልহামዱሊላህ ነቃ ያልኩም ስለነበርኩኝ ያን ያህል ከአዲስ አበባ ጋር ለመግባባት አልከበደኝም አልহামዱሊላህ። ግን ነገሮችን ለማወቅ ምጥር አይነት እንትን ስለነበርኩኝ እንደውም በቃ ከአዲስ አበባ ውጪ ሌላ ቦታ አልኖርም እስከ ማለት ደርሻለሁኝና አልহামዱሊላህ
ማሻአላ አልহামዱሊላህ ጥሩ ነው ባሪሽ ነው ተቀበለችኝ ህይወት ግን እንዴት ነው አንዳንዴ ህይወት ከባድ ነች ህይወት ፈተና ነች ሲባል እንሰማለን እንዴት ነው ሰሚራን ህይወት ከብዷት ያውቃል በጣም ብዙ ጊዜ ከብዶኛል ህይወት ያው አንዳንዴ ወደ ራሴ ስትመለሺ ህይወት ይከብድሻል በተለያየ አጋጣሚ የሰው ልጅ ነሽ ወደቀ ያለ ነው መነሳት ያለ ነው ትልቁ ሚስጥር ግን የህይወት ከተረዳሹ አንድ አይነት ሁኔታ ውስጥ አትቆይም በተለይ ደግሞ ሙስሊም ስትሆኚ መጀመሪያ ራሱ እስልምና ያስረዳሻል ያለንበት ሀገር ዱንያ ነው መውደቅ አለ መነሳት አለ ማግኘት አለ ማጣት አለ መታመም አለ መዳን አለ ብቻ ሁሉም የየራሱ የሆነ ተቃራኒ እንትን ስላለው ያንን ካወቅሽው እንደ ሰው ህይወት ይከብድሻል ግን ከዛ ከወደቅሽበት ቦታ ደግሞ ሳትቆይ ጥረሽ አላህን ይዘሽ ለመነሳት መሞከር ነው እንጂ ማንኛውም ሰው ህይወት ይከብዳዋል ይወድቃል ይነሳል በጣም ብዙ ጊዜ ወድቅ ያለው በጣም ብዙ ጊዜ ተስፋ ቆርጫለሁ ግን ወዳው ነቀቼ ተነስቼ አላህን ይዤ ቆሜ ሄጃለሁኝ አልহামዱሊላህ ይሄን የህይወት ገጽ ካወቅሽው ያናህል ካልኩሌት ውስጥ መግባት አይጠበቅብሽም አንዳንድ ሰዎች ችግሩ ምንድነው የሆነ ነገር አስበው ወይም የሆነ ነገር ጀምረው ያ ነገር ፌል ያደርጋል በነገርሽ ላይ የጀመርሽ ሁሉ የሞከርሽ ሁሉ ይሳካል ማለት አይደለም ስትጀምሪ መውደቅንም አስበሽ ስኬትንም አስበሽ ካልሆነ በቃ ህይወትን በጥሩ ጎኗ ብቻ ይዘሽ እንትምት ይኮነ ቶሎ ተስፋ ትቆርጫለሽ ያ መሆን የለበትም ስለዚህ ወድቀት ካለ ያን ነገር አስብሽ እንዴት ነው ምንነሳው ቀጣይ ምንድነው ማድረግ ያለብኝ ብለሽ ነው መሄድ ያለብሽ ያ የህይወት ሚስጥር በትንሹም ቢሆን ስለተገለጸልኝ ያን ህል አላካብድም ግን በተቻለኝ አቅም ህይወት ሲከብደኝ አላህ ብዙ ጊዜ በነገርሽ ላይ መጀመሪያ በዲኔ በጣም ደካማ ከሚባሉት ሰዎች ነበርኩኝ ግን አልহামዱሊላህ ከሆነ ጊዜ በኋላ ቀስለ አላህ በደንብ ውስጥ ይገብቶ የተረዳሁበት ሁኔታ ነው የተፈጠረው ያን ነገር والله አላህ ራሱ የሚፈልገው ሰው ነው የሆነ ነገር የሚያሳውቀው ወደ ራሱም የሚያቀርበው ያን ነገር አምናለሁኝ ግን አላህን ይዘሽ ደግሞ የፈለገ ነገር ቢሆን ታሸንፊያለሽ ያን ነገር ታልፊዋለሽ በያስባል የፈለገ ችግር ላይ ችግር ቢደራረብብሽ እና ትልቁ ሚስጥር ከአላህ ጋር ያለሽ ሪሌሽን ማጠናከር ነው ወድቀትንም ስኬትንም አይቻለሁ ግን አላካብድም ልጅ ነው ኖርማል ነው አድርጊ ማየው በሰዓቱ ሰዎች የሚሰማቸው ስሜት ይሰማኛል ግን ወዳው እነሳለሁ ወርቀው ከሚያለቅሱት አይነት ሰዎች አይደለሁም ባለቅስም ትንሽ አላህ ፊት አልቅሼ ህይወት ይቀጥላል ምንም ነገር ቢፈጠርና ራሴን አሳምኘዋለሁ በህይወቴ ውስጥ አሁን ላይ ለኔ ትልቅ ቦታ አላቸው ለኔ ያስባሉ ማሰባቸው ሰዎች መካከል አንዱ እናቴ ናት አላህ ግን በህይወትሽ ውስጥ ምትወጁ ነገር ሊያሳጣሽ ይችላል ስራ ጀመርሽ ለትከስሪ ትቻለሽ ብቻ ህይወትሽ በጣም ብዙ ነገር ሀፕል ያረግ ይችላል ግን ሁሉም ነገር ለኸይር ነው ብለሽ ካሰብሽው ህይወት ይቀልሻል እና ትልቁ ሚስጥር ማስበው ከአላህ ጋር ያለሽን ግንኙነት ማጠናከር ነው ትክክል እንደዛ ከሆነ ቀላል ነው ሁሉም ነገር አልহামዱሊላህ ማሻአላ በጣም ደስ የሚል ገለጻ ነው መውደቅ መነሳት አለ መቸገር አለ ድሎት አለ ችግር አለ ዱንያ ላይ ሁሉም ነገር አልጋ ባልጋ አይደለም በመትወድቂበት ሰዓት ዋናው ነገር መነሳት ነው እንጂ መውደቁ አይደለም የሚል ነገር አንስተሻል ሰዎች በመንወድቅበት ሰዓት አንዳንዴ ሰዎች ከዛ ከወደቅንበት እንዲያነሱን እንፈልጋለን ወይንም እንጠብቃለንና አላህ Subhanahu Wa Ta'ala የሚያነሳሽና ምናልባት ሰዎች ሰበብ ነው የሚሆኑት አንዳንዴ ደሞኛ ከአላህ ላይ መወከል ተተን ሰዎች ላይ እንደገፋለና በአላህ ላይ ተደግፎ ከወደቁበት መነሳትና በሰዎች ላይ ተደግፎ ከወደቁበት ለመነሳት ማሰብ ልዩነቱ ምንድነው ብለሽ ታምኛለሽ والله በጣም ልዩነት አለው እኔ ስሜቴን እንዴት እንደምትረጅኝ አላቀም ግን ውስጤ ላይ ያለው ስሜት በጣም ከመነግርሽ በላይ ነው አላህን ስትደገፊ እኔ እንዴት ልበልሽ والله ቃል የለሽም እንጃ አላቀም ስለ አላህ መግለጽ አልችልም ምክንያቱም በጣም ብዙ ችግር ውስጥ ገብቻለሁ አላህ ግን በጣም ከብዙ ችግር ውስጥ እሱን አመኘው ተደግፌው አስወጥቶኛል እና በብዙ መልኩ ሰዎች ላይ ስትደገፊ አንደኛ የሰው ልጅ ቢረዳሽ አንዴ ነው
ወይ ሁለቴ ነው። የሰው ልጅ ይሰለችሻል። ዛሬ ቢሰጥሽ ነገ አይሰጥሽም። የሰው ልጅ ደግሞ በጣም ስልቹ ነው። በቃ አላህ ሲፈጥረን ሰው ላይም አትፈርጂም። ምክንያቱም አላህ ሲፈጥረን እንደዚህ አድርጎ ነው የፈጠረን። ማንም ሰው ቢሆን እስከ መጨረሻው ሊረዳሽ አይችልም። ሜቢ ራስሽን አውጥተሽ ለሰው በሰጠሽ ቁጥር ቫልዩሽ እየወረደ ነው የሚመጣው። ራስሽን አሳልፈሽ ኪሎሽን እያወረድሽ ነው የምትመጪው። ራስሽን ግን አሳልፈሽ ወደ አላህ ስትሰጪው፣ ለአላህ ስትሰጪው፣ ሀጃዎችሽን ሁሉ ለአላህ ስታስደግፊ፣ ጉዳዮችሽን ሁሉ አላህ በቅስፈት ነገሮችን ሁሉ ይቀይራል። ጥሩ የነበሩትን ወደ መጥፎም ሊቀይር ይችላል። መጥፎ የነበርሽበትን ሁኔታ ግን ወደ ጥሩ መቀየር ይችላል። ለዛ ነው አላህን ስታምኚው እንዴት ልበልሽ፣ እኔ አሁን አንቺን በጣም ወድሻለሁ፣ አምንሻለሁ። የሆነ ነገር ለምሳሌ የሆነ ነገር ፈልጊ ራህሚ የሆነ ነገር ስጪኝ ብዬሽ በቃ ሰጥሻለሁ፣ ወይ በኋላ ወይ ብር ቸግሮኝ አስገቢልኝ ብልሽ በቃ በኋላ አስገቢልሻለሁ ወይ ነገ አስገቢልሻለሁ ብትይ አምንሻለሁ። ስለምቀርብሽ ስለምወድሽ አምንሻለሁ። ግን ካንቺ ይልቅ አላህን ባምነው ችግሪን አውጥቼ ላንቺ ሳልናገር አንቺም እንድትረጂኝ ሊያደርግ ይችላል አላህ። ግን አሁን ላይ የሁላችንም ችግር ምንድነው? ችግራችንን ለአላህ ከማማከር ለአላህ ከመናገር በተሻለ ለሰዎች መናገርን እየመረጥን ነው። ወተን ሚዲያ ላይ ያለቀስን ነው፣ ከሌ እንዲረዳን እያደረግን ነው። ያ እርዳታ ግን አይቆይም። ያ እርዳታ ግን ዘላቂነት የለውም። የአላህ እርዳታ ግን እስከ መጨረሻው ይዘልቃል። ልትወርቂ ስትይደግፍሻል እና ሁሉ ነገርሽን ይጠጋግንልሻል። በቃ እኔ ለዛ ነው ቃላት የለኝም ያልኩሽ። ምክንያቱም መናገር የማልፈልገው በጣም ብዙ ችግር ውስጥ ገብቻለሁ። ከነዛ ሁሉ ችግር አላህን ጠይቄ ወጥቻለሁኝ። አላህን አምኜው አላሳፈረኝም። አላህን የያዘ ሰው ሁሌም ከፍታ ላይ ነው ራሱን የሚያገኘው። ኢቭን በሌላ ነገር ከፍታ እንኳን ባይሆን የውስጥሽ ሰላም ማግኘት መረጋጋት እና የሆነ ጊዜ ምን ብዬ ለራሴ ቃል እንደገባው ታውቂያለሽ? በማንኛውም ሁኔታ ውስጥ ቢሆን አንዳንዴ የሆነ ችግር ውስጥ ገብተሽ ጧት ሐሳቡን ይዘሽው ተኝተሽ ጧት ስትነሽ እንዴት ነው አዲስ ቀን አይሆንም ላንቺ። እዛው ባደርሽበት እንትን ነው የምትነሺው። ወይኔ ዛሬም ነጋ የምትይበት አይነት እንትን ይኖራሉ። ግን ጉዳዮችሽን ሁሉ ለአላህ ሰተሽ በዛ ፈተና ውስጥም ሆነሽ አልহামዱሊላህ ነጋ አላህዬ ሌላ እድል ስለሰጠከኝ ወላሂ ነው የምልሽ። አሁን ላይ ይሄን እንደዛ ነው የምለው። ችግር ውስጥ እንኳን ሆኜ ተኝቼ ጧት ሲነጋ አልহামዱሊላህ ሌላ እድል ስለሰጠከኝ። እንደዛ ምትይ ከሆነ አላህ ስታመሰግኝ ይጨመርልሻል። አይቼዋለሁ፣ አማረሬም አይቼዋለሁ፣ አመስግኝም አይቼዋለሁ። ስለዚህ የሰው ልጅ የሚጠቅመውን የመምረጥ እንትን እድል ተሰጥቶታል። አላህም በስተክል ካሰብሽ እኮ በነገርሽ ላይ ያው ብዙ ጊዜ እኮ ልባችን ውስጥ አለ ትክክለኛው መንገድ የቱ ነው የተሳሳተው መንገድ የቱ ነው የሚለው ነፍስያችን ማሸነፍ ስለሚያቀተን ነው እንጂ ከዛ ጋር ተያይዞ አላህን አምነሽ አትከጂም አትወርቂም። በሱ እጅ ላይ ከሆንሽ ደግሞ ኮንፊደንስ ይሰማሻል። እና ያ ነገር ነው ያለው። አልহামዱሊላህ ማሻአላህ እንዳልሽው ነው። ከስኬትም በላይ ስኬት የውስጥሽ ሰላም ነው። አላህን ስትይጂ ያ ነገር ዱንያ ላይ እንኳን ባይሰጥሽ ውስጥሽ ራሱ እንዲረጋጋ ወደ አላህ እንዲመለስ ያደርጋል አላህ Subhanahu Wa Ta'ala። የሰው ልጅ ደግሞ ስትደገፊ እንዳልሽው ነው ቋሚ አይደለም። እርዳታም ብሎ ሰው የተለያዩ ነገሮችን ሊያደርግልሽ ይችላል። የሰው እርዳታ ግን ዘለቄታ የለውም። ዛሬ ከረዳሽ ዛሬ ከሰጠሽ ነገ እቺ ደግሞ ይልሻል፣ ፊት ይነሳሻል። አላህ ግን እንደዛ አይደለም። በፈለጋችሁበት ጊዜ ጠይቁኝ እሰጣችኋለሁኝ ነው የሚለው አላህ Subhanahu Wa Ta'ala። እንዳልሽው ነው። በተለይ ቅድም ያነሳሽው ነጥብ አለ እኔም ውስጤን በጣም የሚነካኝ ሶሻል ሚዲያ ላይ አሁን ላይ እያየን ነው እያየሽ ነው። በተለይ ሴት ልጅ ወጣ ስታለቅስ ሀቂቃ ነው ያመኛል። ለምን ፐርሰናል ህይወቷን ነው አውጥታ ለማህበረሰቡ እንትን እያለች ያለችውና ከምትጠቀመው ይልቅ የምታጣውና ጉዳቷ ያመዝናል ብዬ አምናለሁኝ። ምክንያቱም ሰዎች እንዲያጠቋት ሌሎች ሰዎች እንዲያጠቋት በር እየከፈተች ነው። ሚዲያ ላይ ጥሩም ሰው አለ መጥፎም ሰው አለ። ሁሉም የተገናኘበት ሁሉም የተሰባሰበበት የሆነ ማዕከል ነውና በዚህ ማዕከል ላይ ራሷን አውጥታ ስታጋልጥ ከምታተርፈው ይልቅ የምትጎዳበት ተጨባጭ አለ ብዬ አምናለሁኝ። እያየን ነው ብዙ ሰዎች ከትዳራቸው ጋር በተያያዘ ባለቤቴ እንዲያደረገኝ እንዲሁንኩኝ እያሉ እየወጡ ምስጥራቸውን አደባባይ ያወጣሉ።
ምናልባት ያቺ ሴት ስሜታዊ ሆና ነው አንድ ብዬ ማምነው። አንዲት ሴት ቪዲዮ ቀርጻ ራሷን እያለቀሰች ፖስት ስታደርግ ስሜታዊ ሆና ነው። በዛን ሰዓት ግን ራሷን በደንብ ብትቆጣጠረው ሐቂቃ ያንን ፖስት የምታደርገውን ነገር ብታቆምና ትንሽ ብታስብበት ትክክል እንዳልሆነ ትረዳለች። ከፖስተችውም በኋላ ምናልባት ከቆየ በኋላ ይገባታል፣ መጸጸቷ አይቀርም ብዬ አምናለሁኝ። ሴት ልጅ በዛ ልክ እንትን ስትል ራሷን ነው የምታጋልጠው ለተለያዩ ጉዳቶች፣ ከምታተርፈው ይልቅ ጉዳቱ ያመዝናል ብዬ ከሚያምኑ ሰዎች መካከል ነኝና እንዲሁም ደግሞ በትዳር ዙሪያ ባለቤቴ እንዲያደረገኝ ከባለቤቴ ጋር እንደዚህ ሆነን ብላ የቤቷን ገመና አውጥታ ሚዲያ ላይ ስታወጣ ምንም የምታተርፈው ነገር የለም። ሰላም ማውረድ አትችልም። እንደውም በይበልጥ ምስጥሯን የባለቤቷን ምስጥር አውጥታ አደባባይ ላይ አስጥታለች። ከዛ በኋላ ያ ትዳር የመቀጠሉ ቻንስ ራሱ በጣም የወረደ ነው የሚሆነው። ቀጠለ ቢባል ራሱ የሚፈለግ አይነት ትዳር አይሆንም ብዬ አምናለሁኝ እኔ እንደግል አስተሳሰቤ ማለት ነው። እንደዛም ሊሆን ይችላል እና ምናልባት ሰሙ አልቅሳ ታውቃለች በህይወት ዘመኗ? ያው በሳምንት 3 ቀን 4 ቀን አለቅሳለሁ። አጂብ አለቅሳለሁ። ሳለቅስ ግን ሰው ፊት አላለቅስም፣ አላህ ጋር ነው የማለቅሰው እና የሆነ ራይት ታይም መርጣለሁኝ እና እንደዛ አይነት ሲቹዌሽን ሲያጋጥመኝ ወይ ሌሊት ላይ እንደዚህ ከቤተሰብ ጋርም ቢሆን ሌሊት ላይ እነሱ በሌሉበት በማየውበት እንደነገርኩሽ እኔ እንዳጣሁኝ እናቴ አታውቅም፣ ማንም አያውቅም። እንደተቸገርኩኝ ማንም እንዲያውቅብኝ አይፈልግም። እንደምታይኝ እኔ በጣም እስቃለሁኝ፣ እጫወታለሁኝ። በጣም ከሰው ጋር ያለኝ ሪሌሽን ቀለል ያልኩ ነኝ ምናምን። ሰው ግን አንድም ቀን ሰሚራ ተቸግራለች ከፍቷታል ብሎ አስቦ አያውቅም። ማንም ሰው መከፋትን አይቶኝ አያውቅም። ሳለቅስ ግን እንዳልኩሽ ተደብቄ በጣም አለቅሳለሁ አላህ ጋር በጣም ማለት ነው። ግን በነጋታው ያ ነገር ተስተካክሎ አገኘዋለሁ። እንዳልኩሽ አላህን ያገኘሁት በጣም መቅርብ ነው። ሞር ካላህ ጋር ያለኝ ነገሮች ሁሉ አላህን ስትይጂ እንደሚፈታ ያወቅኩት በጣም በቅርብ ነው። ግን ካወቅኩኝ በኋላ እጅግ በጣም ከምነግርሽ በላይ ህይወቴ ተቀየረ። ውስጣዊ ሰላም አገኘው፣ እርካታን አገኘሁኝ፣ መረጋጋትን አገኘሁኝ። በቃ ነገሮችን አለማካበድ። በቃ የሰው ልጅ አላህን ከያዘ ዓለም ሙሉ እንደያዘ በቃ ተረዳሁኝ። አላህን ያጣ ሰው ደግሞ ምንም ነገር እንደሌለው ተረዳሁኝ። አሁን ብታይ ምንም ነገር ብዙ ነገር ኑሮት አንዳንድ ሰው ደስታ ሲያጣ ታያለሽ። ራሱን የሚያጠፋው ሰው ለምንድን ነው? ተስፋ የሚቆርጠው ለምን ይመስልሻል? በትክክል አላህን አላገኘም። ትክክል። አላህን ካያሽ ደግሞ ምንም ባይኖርሽ ምንም ነገር አለሽ። በቃ ውስጥሽ ሰላም ነው እና ወላሂ አልহামዱሊላህ አልቅሻለሁ። ማልቀሴ ደግሞ እንደነገርኩሽ ለአላህ ነው እንጂ ለሰዎች አንድ ቀን እንደዚህ ብዬ ችግሬን አውጥቼ ተናግሬ አላለቅስምም፣ ለወደፊትም አላደርገውም። እንደነገርኩሽ ነው። ኢንሻአላህ ቫልዩሽን እያወራሽ ነው የምትመጪው። ሰዎች ይንቁሻል ችግርሽን በተናገርሽ ቁጥር እና ቢረዱሽ አንዴ ነው፣ ሜቢ ላይ ረዱሽም ይችላሉ፣ አሳልፈው ነው የሚሰጡሽ። አላህ ግን ይደብቅሻል፣ ይሰትርሻል፣ ሁኔታዎችሽን ያስተካክልልሻል፣ ይጠግንሻል በብዙ መልኩ። ብቻ እንዴት እንደምነግርሽ አላቅም። በተለይ ደግሞ እንዳልሽው ቀደም ሚዲያ ላይ ወጥተው ለሚያለቅሱ ሴቶች አንድ መልእክት ቢሆናቸው ብዬ የምናገረው ፐርሰናል ህይወታችንን ሚስጥራችንን በቃ አውተን ለሚዲያ ባንሰጥ ምንም አይጠቅመንም። እንዳልሽው ያስጠቃናል፣ በቃ ያስገምተናል፣ ያስተዛዝበናል እንጂ ምንም ጥቅም የለውም። በተለይ ደግሞ ሙስሊም ሴት ስትሆኚ እኮ ሁሉ ነገር ማወቅ አለብሽ። በቃ ጉዳዮችን ሁሉ ለአላህ መስጠት አለብሽ፣ እሱ ዘንድ ማልቀስ አለብሽ። በቃ እርዳኝ፣ እኔ አቅም የለኝም፣ አቅሙ ያንተ ነው፣ ሀጃዎችን ሁሉ አሳልፌ ላንተ ሰጥቻለሁ ብለሽ ወላሂ ከልብሽ በቃ አለኮ ዱአ ከላይ የምታደርጊውና ዲፕ በቃ ካላህ ጋር የሆነ እንዴት ነው ቻርጅ ስታረጊ ስልክሽ ጋር እንደሚገናኘው እንደዛ ተገናኝተሽ ከልብሽ የምታደርጊው ዱአ ተመልሶብሽ ያውቃል። እኔ እንደዛ ነኝ። ዱአ ራሱ ሳረግ ራሴን እታዘባለሁ። ከላይ ማደርገው ዱአና ለዛ ነው በቃ ራይት ታይም ምልሽ መርጣለሁ። ሰዓት ሰው ባለበት አይደለም ወይ ማታ ላይ ወይ በር ዘግቼ ካላህ ጋር መገናኘት የምፈልገው ዱአ ማድረግ ስፈልግ እንዲከባባድ ሀጃ ሲኖርብኝ ግን ወላሂ ነው የምልሽ፣ ወላሂ ብዬ የምነግርሽ አንድም የተመለሰብኝ ዱአ የለም።
ሱብሃንአላህ ሁሉም ነገር ተስተካክሎ አገኘዋለሁና አላህ ደግሞ በጣም እንደሚወደኝ ያረጋገጥኩት እንትን የሆነ አንዳንዴ ሰው ልጅ ነሽ አይደለ ዘንበል ስቲ ዲንሽ ላይ ሰነፍ ስቲ ምናምን ይቆነጥጠኛል አየዋለሁ ወዳው ወላሂ ነው የምልሽ አየዋለሁኝ የሆነ ነገር ዘንበል ብሎ አየዋለሁኝ ወዳው ራሴን አቀና እመለሳለሁ እና አልহামዱሊላህ ያ ነው ያለው ነገር ሴቶች በተቻለን አቅም ጉዳያችን ለአላህ በንሰጥ ምክንያቱም እሱ ሁሉን ነገር መፍታት ይችላል የሁሉም አቅም ባለቤት አላህ ነው እና ለሰዎች ችግራችንን ከመናገር ኢቭን ለሚዲያ ሳይሆን ለቤተሰብ ራሱ ብትናገሪ ምንም ትርጉም የለውም እና ካልተሳሳትኩኝ አንድ ታሪክ ብነግርሽ ደስ ይለኛል መርሐባ ያው እንደዚህ እርግጠኛ ባልሆንም ከአላህ ጋር ያለሽን እንትን ለማሳወቅ ያክል ነውና ሃይላይት ልስማው ይሁን አላቀም ግን በጣም ልቤን ተች ስላደረገው ነው ታሪኩ ሙሉም ላይሆን ይችላል ግን ሜቢ ትምህርት ሊሆን ይችላል ብዬ ስላሰብኩ ነው አንዷ በትዳሯ በጣም የምትገፋ ባሏ በጣም የሚያሰቃያት ነበረች እና ሁሌ ባሏ ወደ ስራ በሄደ ቁጥር እናቷ ጋር እየሄደች ሁሌ ታለቅሳለች ችግሯን ትነግራታለች ምናምን ግን ያ ነገር አልቀጠለም እናቷ ወደ ሐኪራ ሄደች ከዛ እናቷ ቤት እየሄደች ሁሌ ታለቅሳለች እናቷ ከሄደች በኋላ ለማመናገር ጀመረች ለአላህ መናገር ጀመረች ከዛ አንዴ ባሏ በቃ እቺ ሴትዮ ከኔ ተደብቃ የሆነ ነገር ያደረገች ነው ብሎ አንድ ቀን ተከታትሎ ባሏ በጣም ይበድላት ነበር ተከትሏት ሄዶ ሲያይ በቃ ለሱም ዱዓ ያደረገችለት ችግሯን ሁሉ ለአላህ እየተናገረች ነበር ያንን አየ አላህ Subhanahu Wa Ta'ala እሱንም ምክንያት በማድረግ እሱንም ኮምፕሊትሊ ቀየረላት ሀያቷ ተስተካከለ አላህ ለሁሉም ነገር ሰበብ አለው ብዬሻለሁኝ ለረጅም አመት ለእናቷ ስትናገር ነበር ችግሯን አይሽ ለወለደችሽ እናትሽ ራሱ ችግርሽን መናገርሽ ምንም ጥቅም የለውም ልልሽ ነው ይሄን ያነሳውልሽ ግን ለአላህ ስትነግሪው አላህ ሳይቆይ መፍትሄ ይሰጥሻል መልስ ይሰጥሻል ትክክል ለችግርሽ ሁሉ መውጫን ያበጅልሻል የሚገርም ታሪክ ነው እና ታሪኩ ሙሉ ላይሆን ይችላል በርግጥ እንደዛ ነው ኢንሻአላህ ትምህርት ይሆናል ብዬ ነው ይሄን ነገር ያነሳሁት ትክክል ሐሳብሽን እጋራለሁኝ በታሪክ ብቻ ሳይሆን እኔ በተጨባጭ ራሴ ላይ አይቻለሁኝ ብዙ ጊዜ ምን ይመስለኝ ነበር መሰለሽ ከዚህ በፊት ችግሮችን እንትን ይበሉኝ ይቅጠሙኝ የሆነ ስራም ሰርቼ ያ ስራ እንዲሳካልኝ ቶሎ እናቴ ጋር ነበር የምደውለው ደውዬ እንዲ እየሰራው ነውና እንዲሳካልኝ ዱአ አድርጌልኝ እሺ እላት ነበርና ይሄው ከሆነ ጊዜ በኋላ ከረጅም ጊዜ በኋላ ቆይኔ ለምንድን ነው ለራሴ ዱአ ማላደርገው አላህ ለሷ ቀርቧት ከኔ ርቆ ነው እንዴ ናናልኩና ለራሴ ዱአ ማድረግ ጀመርኩኝና እንትኖቹ ልዩነቶችን ማየት ጀመርኩኝ አሁን እሷም እንድታደርግልኝ ያደርጋለሁ ለራሴም አደርጋለሁ በርግጥ የእናት ዱአ ተቀባይነት አለው ግን ከናትሽም በላይ የሚቀርብሽ አላህ Subhanahu Wa Ta'ala ነው ሰይድና አሊ ረዲየላሁ ዐንሁ ምን ይላሉ እኔ የውመል ቂያማ ወላጆቼ እናቴ ሚዛኔን እንድትመዝንልኝ ብጠይቅ እሻልልም ነው የሚሉት እንቢ አላህ እንዲመዝንልኝ ነው ስራዬን የምፈልገው ምክንያቱም አላህ ፍትሃዊ ነው ከማንንም በላይ ብሎ ይላሉና ለኛ አላህ Subhanahu Wa Ta'ala ከወላጆቻችን ከማንንም በላይ የሚቀርበን አላህ ነው ያንን አምኖ መቀበል በተግባር ማሳየት ደግሞ ግድ ይላል የናት ዱዓ እንዳለ ሆኖ የሷ ዱዓ መቅቡል ነው ይታወቃል እንዳለ ሆኖ ለራሳችን ደግሞ ለራሳችን ከልባችን ቅድም አንስተሻልኮ በደንብ ከልብሽ ዱዓ ስታደርጊ በፍጹም ያ ዱዓ አይመለስም መልስ ራሱ ባታገኝ በዛን ሰዓት ልብሽ ይረጋጋል ከምንም በላይ ደግሞ የውስጥ እርካታ የውስጥ መረጋጋት ከምንም በላይ ነው ለምን ዱዓ ሶስት አላማዎች አሉት አይደለ ወይ የመጣብሽን በላይ መልሰዋል ካልሆነም ለአኺራ ያስቀምጥልሻል ካልሆነም ዱንያ ላይ ደግሞ መልሱን ይሰጥሻልና ውስጥሽ መረጋጋቱ በራሱ ዱዓው መቅቡል እንደሆነ ተቀባይነት እንዳገኘ የሚያሳይበት የሚያረጋግጥበት ታይም ነው ሁኔታ ነው እንዳልሹ ለምንድነው አልቅሰሻል ወይ ብዬ ጠየቅኩሽ
ምናልባት ቀደም ስለ ሶሻል ሚዲያ ላይ ወጥቶ ማልቀስ የሴት ልጅ ማልቀስ ጉዳቱን ስናነሳ እናንተ ስላልደረሰባችሁ ነው ስላልደረሰብሽ ነው ብላ አንዲት እህት ልታስብ ትችላለች። ነገር ግን አይደለም፣ እያንዳንዱ ሰው ሊያለቅስ ይችላል፣ ግን ማልቀስ እንችላለን። እቺ ህይወት ለማንም የተደላደለች አይደለችም ዱንያ ነችና እቺ ህይወት ፍትሃዊ አይደለችም ይባላል ብዙ ጊዜ። ይሄ አባባል አላቅም ሸራን እንዴት እንደሚወሰድ፣ ግን ዱንያ ጀነት እንዳልሆነች ነው እኔ የማውቀው። ዱንያ የፈተና ሀገር እንደሆነች ነው የማውቀው። የስራ ሀገር የፈተና ሀገር ነው። የለቅሶ የሀዘን ብዙ ነገሮች ብቻ የተደበላለቁ ባት ሀገር ነች። ወጥ የሆነ ነገር የለም። ሁሌም ደስታ ልታገኛችም ገንዘብ ያለውም የሌለውም በቃ ይከፋል። ይሄ እንደውም አሁን ላይ ገንዘብ ባለው ሰው ላይ የባሰች የመጣች ነው ሀቂቃ ዱንያና ከዛ አንፃር ማልቀስም ካለብን ለብቻችን ቤተሰቦቻችን እንኳን ሳይሰሙን ለአላህ Subhanahu Wa Ta'ala ስናለቅስ መፍትሄ እናገኛለን። ቅድም ያነሳሽው ታሪክ አለ እና በጣም አስተማሪም ታሪክ ነው ሀቂቃ ብዬ አምናለሁኝ። መርሃባ ወደ ስራሽ እንምጣ። ብዙ ነገር አንስተናል ብዬ አስባለሁኝና እንዴት ነው ወደ ንግዱ ዓለም የገባሽው? የንግድ ሰው ነኝ ብለሽኛል፣ ብዙ ሙካክረሻልና አስቆምኩሽ። ብዙም ሳትገፊበት አሁን መቀጠል እንችላለን። ያው እኔ ከበፊትም እንደነገርኩሽ ነጋዴ መሆን እና በቃ በራሴ ሰርቼ ራሴን የመቀየር እና ለቤተሰብም የመቀየር ትልቅ አላማ አለኝ። የሰው ልጅ ሲፈጠር ተራ ህይወት መኖር አልፈልግም። የሰው ልጅ ተራ ህይወት ኑሮ ተራ ሞት ሞታል ይባላል አንዳንድ ሰው። እንደዛ መሆን የለብሽም። አላህ ሲፈጥርሽ አንዳንድ ሰው ለዚህ ዱንያ ጨማሪ የሚሆን አለ፣ ጨማሪ የሚሆን አለ። ስለዚህ እኔ ጨማሪ መሆን መፈልግ አይነት ሴት ነኝ። ኢንሻአላህ አላህም ያግዘኛል ብዬ አስባለሁ። እንደነገርኩሽ አንቺ ጥረት ነው የምታደርጊው፣ የሚያሳካው አላህ ነው። በተለይ ደግሞ ስራሽን በአግባቡ በታማኝነት በጥራት እና ምትሰሪ ከሆነ አላህ ያግዝሻል። ማያግዝብሽ ምንም ምክንያት የለም። እንደነገርኩሽ ለትምህርት ያን ያህል ኢንትረስት የለኝም ከድሮ እና ስራ ላይ ነው ፎከስ ማድረግ የምፈልገው። ብር በጣም ነው የምወደው ማሻአላህ እና ብር በጣም ነው የምወደው ስልሽ ሁላችንም ደሃ መሆን አልፈልግም ስልሽ ድህነት በነገርሽ ላይ በጣም ከባድ ነገር ውስጥ እንድትገቢ ያደርግሻል። ስፔሻሊ ደግሞ ኢማን ከሌለሽ በአላህ ያለሽ እምነት ጠንካራ ካልሆነ ብር በጣም ብዙ ነገርሽን ይቀይረዋል። እኔ እንደውም ይቅርታ አድርጊልኝ አንዳንድ ሴቶች ለብር ብለው በጣም ብዙ ነገሮችን ሲያደርጉ ታያለሽ። ሴት ብቻ አይደለም ወንድም ያደርጋል። አላስፈላጊ ነገር ታደርጊያለሽ። ግን አላህ ሐላል የሆነች ዱንያ ሰጥቶሽ በሐላል መንገድ ተጠቃቅመሽ ቤተሰቦችሽን ተሰቲ ደስ ይላል። ሶ ያን ነገር ማድረግ ስለምፈልግ ከበፊትም ነጋዴ መሆን ህልም ነበረኝ። እንደነገርኩሽ ያው ማይን ነገርም ደበልሽ በጣም ብዙ ነገሮች መካከር ያለው ግን ስራ ላይ በጣም ኢንትረስትድ ነኝ። መቼም ቢሆን ማይሞተው ሞራሌ ስራ ሞራሌ አይሞትም። ይፈልገ ተስፋ ብቆርጥ ሞራሌ እንደ አዲስ ከመጀመሪያው በበለጠ አድርጌ ማምጣት እችላለሁኝ። አልহামዱሊላህ አላህ ይሰጠኝ ንኢማ ነው ብዬ አስባለሁኝ። እንደነገርኩሽ አንዳንድ ሰው ነገር ይጀምርና ፌል ሲያደርግበት በቃ ሞራሉ የሚነካል፣ ተስፋ የሚቆርጣል፣ ወደ አላስፈላጊ ነገሮች ይገባል እና እንደነገርኩሽ ያን ያህል በስራው ዓለም ብዙ አልቆየሁም። ግን በመጣሁባት ትንሽ አጭር ጊዜ በጣም ብዙ ነገሮችን አይቻለሁኝ። በጣም ብዙ ነገርንም ቀይሬያለሁ አሁን ላይ። ቀደም ያው ቢዩቲ ድርጅት ብዬሽ ነበረ። እዛ ላይ በጣም መሞካከር በጣም ምጥር ሰው ነኝ። እዛም ውስጥ በጣም ምወደድ በጥረቴ የሚያደንቁኝም ነበሩ። እኔ ደግሞ እዛ ቦታ ላይ ጊዜ ማባከን አልፈለኩም። ለምን ይሄን ነገር ወደ ራሴ አላመጣውም ብዬ አሰብኩኝና ኦንላይን ኮርስ ወሰድኩኝ። እዛ ጋር የነበረኝ ኮርስ ነበረ። በጣም በብዙ መልክ ኮርስ ወስጃለሁ። ሰው እንዴት ፕሮዳክት መሸጥ እንዳለበት፣ እንዴት ብቻ እንዴት ስራ መስራት እንዳለበት በጣም ብዙ ኮርስ ወስጃለሁ። እዛ ወደ ምርቱ ስመጣልሽ ግን ኦንላይን ኮርስ ወሰድኩኝ። እንዴት በናቹራል መንገድ የሰው ልጅ ውበቱ መጠበቅ እንዳለበት እሱንም ኮርስ ከወሰድኩኝ በኋላ ወደዚህ ስራ ገባሁኝ። መጀመሪያ ላይ እንደነገርኩሽ ጥሩ አልነበረም፣ ልምዱም ስላልነበረኝ። አሁን ግን አልহামዱሊላህ ሁሉ ነገር ተስተካክሎ ሙሉ ለሙሉ ባይሆንም
በጣም ቦታ ይዞልኝ ራሴንም አሻሽዬ ስራዬንም አሻሽዬ በአሪፍ መንገድ እየሄደልኝ ነው አልহামዱሊላህ። እና አዲስ አበባ ብቻ አይደለም በጣም ብዙ ቦታዎችን ለብዙ ሰዎችም የስራ እድል ከፍቼ አብረን እየተንቀሳቀስን እንገኛለን። ማሻአላህ ኢንሻአላህ ለወደፊት ደግሞ ትልቅ ፋብሪካ ኑሮኝ ማሻአላህ በጣም ለብዙ ሰዎች የስራ እድል ፈጥሬ እንደምሰራ አልጠራጠርም ከአላህ ጋር ማለት ነው። ማሻአላህ ትልቅ ኢማናው ኢንሻአላህ ያሳካልሽ። በጣም ደስ ይላል። እንግዲህ ብዙ ነገር አሳልፍ ያለው ብለሻል። በናቹራል በሆነ ነገር ሰው እንዴት ውበቱን ይጠብቃል የሚለውን ነገር በራስሽ ነው የምታዘጋጀው እነዚህ ፕሮዳክቶችሽን። ያንን ግን በራስሽ ላይ ነው መጀመሪያ ቼክ ያደረግሽው። ከዚህ በፊት ያው አንዳንድ ቪዲዮዎችሽን አይቻለሁኝ። ፊትሽ የሆነ ሰዓት ላይ በጣም ተበላሽቶ በብጉር ሆኖ ፖስት አድርገሽ አይቻለሁ። ያ ነገር እንዴት ነው? ያው እንደነገርኩሽ ፊቴ በጣም ተበላሽቶ ነበረ። ሀታ ማክስ አድርጌ ነው የሚሄደው በዚህ ከግንባሬ እስከዚህ ድረስ ከዚህ ደግሞ እስከ ሁሉ በቃ ያለም ፊቴ እና ኮንፊደንስ አልነበረኝም። ሴት ልጅ ደግሞ ታውቂያለሽ ከምንም በላይ ፊቷ እንዴት ለበልሽ በጣም ወሳኝ ነው። ለዛ ነው በነገርሽ ላይ የቢዩቲ ድርጅት ብዙ ጊዜ ከምንም ድርጅት በላይ አትራፊ ነው። ለምን ይመስልሻል? ሴቶች ከምንም በላይ ለውበታቸው ይጨነቃሉ። በጣም ብዙ ነገር ማድረግ ይችላሉና አሁን ግን የሄደበት ያለው መንገድ በጣም ነው የሚያስጠላሽ። እንዴት ካልሽን ያገኘነውን ሁሉ እየገዛን ፊታችን ላይ እንቀባለንና ፊቴን ያበላሸው ነገር በጣም የሚገርም ነው። ጓደኛዬ ቤት አንዱ ለቀን 3 ቀን አድሬ የሆነ ዋይትኒንግ ክሬም ነበረ ካልተቀባሽ አሪፍ ነው ምናምን ብላኝ እሷ ስትቀባይቼ የተወሰነ ጊዜ ነው የተቀባውት እነሱ ቤት ሳድር ማለት ነው። ከዛ ኮምፕሊትሊ ፊቴ ተቀየረ፣ ተበላሸ። በቃ ፊቴ በጣም ጽድት ያለ ነበረ፣ ጽድት ያለ ምንም ነገር ያልነበረው ነበረ። ሶ ያ ፕሮዳክት በቃ ፊቴን እንዳልነበረ ነው ያደረገው። ኮንፊደንስን አሳጣኝ። ፕሮግራም መሳተፍ፣ ሰርግ መሳተፍ፣ ከቤተሰብ ጋር መቀላቀል፣ ሰው የሚሰጥሽ አስተያየት ራሱ በጣም ብዙ ጉዳት ነው የሚያደርስብሽ። ከዛ ተነስቼ በጣም ብዙ ነገሮችን መሞከር ጀመርኩኝ። ኢቨን ሕክምና ሄጄ ስመለስ ራሱ ባሰበት ያ ነገር ማለት ነው። ከዛ በቃ እንዳልኩሽ እዛ ድርጅት ውስጥም የነበረኝ ኮርስ ነበረ። ኦንላይንም ኮርስ ወሰድኩኝ፣ ነገሮችን አየሁኝ፣ ወደ ራሴ አመጣሁት፣ መጠቀም ጀመርኩኝ። በጣም ሰራልኝ፣ አጠፋልኝ። እና ደግሞ የፀጉር ቅባት ላይ ነበረ ከመጀመሪያም በቃ እያልኩኝ ለራሴ መጠቀም ጀመርኩኝ። ኦልሞስት ሄር ኦይሉ እንደውም ከአመት በኋላ ነው ወደ ስራ የገባሁበት። ራሴ የሰራው ጠቃቀምና ለጎረቤት ምናምን ሰጣቸውና ነግራቸው ነበርና ያ ነገር በጣም እየወደዱት መጡ። ፀጉራቸውን በጣም እየቀየረላቸው መጣ፣ እያሳደገላቸው መጣ ምናምን። እንዴ አልኩኝ ይሄ ነገር ወደ ስራ እኮ መቀየር ይችላል ብዬ አሰብኩኝና ወደ ስራ ገባሁኝ። አልহামዱሊላህ ሰዎች ዘንድም በጣም ተቀባይነትን አገኘ። አሁን ላይ መጀመሪያ ያው ማስተዋወቅበት ምን ተስላልነበረኝ ያመረጥኩት ትምህርት ይዤ ቁጭ ነበር ያልኩት። ማንንም ይገዛኝ የለም፣ ሱቅም የለም፣ ሶሻል ሚዲያም አልገባሁም ነበር። በቃ ተፋጠጠን ከፕሮዳክቴ ጋር በተቻለኝ አቅም ለሰዎች ነግራለሁ በአፌ። ሶሻል ሚዲያን ከማይደግፉ ሰዎች ነበርኩ። እሺ በፍጹም አልደግፈውም ነበር። አጂ ከዛ ግን ምክንያት ነበረሽ? ምክንያቴ ምክንያት ነበረኝ። ምክንያቴ ምን መሰለሽ? ሶሻል ሚዲያ ላይ ወተን በጣም በብዙ መልኩ የሚቀላቀሉ ሰዎች አሉ። እንደነገርኩሽ ነው በቃ አንዳንዱ በሂጃብ መጥቶ መጨረሻ ላይ ሂጃቡን አውልቆ የሚሄድበት ማዕከል ሆኗል ሶሻል ሚዲያ። አንዳንዴ ሁሉ ጸጉራችሁን ክፈቱ ብሎ ዳዕዋ ይሰጠሰው አለ እንዴ እስከሚያስብልሽ ድረስ የደረስንበት ሴቶች ሙስሊም ሴቶች አለንና ያንን ሳይ በቃ አስጠላኝ። በቃ ራሴ ወደ ሶሻል ሚዲያ መምጣት አስጠላኝ። ቲክቶክም አልነበረኝም። ስከፍት በነገርሽ ላይ ዝም ብዬ ከፍቼ 400 ፎሎወር ነበረኝ። ዝም ብዬ እንትምትዋለ ምንም ፖስትም የለውም ነበር። ከዛ በኋላ ነው በቃ ለምን ሶሻል ሚዲያ በጥሩ ነገር ከተጠቀምነው ጥሩ ነገር ያመጣልናል፣ በመጥፎ ነገርም ከተጠቀምነው እንደዛው ብዬ አስተሳሰቤን አስተካክዬ ወደ ሶሻል ሚዲያው ባንድ እህቴ ሰበብ ምክንያት መጣሁኝ። አልহামዱሊላህ እንዳልኩሽ ለጥሩ ነገር ነው የተጠቀምኩበት ያለውት። በጣም ረድቶኛል። በጣም ብዙ ሰዎች ዘንድ እንድደርስ አድርጎኛል።
አልহামዱሊላህ ማሻአላህ። እንግዲህ ያው አጠገባችን ነው የሚገኘው ፕሮዳክትሽ። ምናልባት አስተዋውቂያቸውና እስኪ ምን እንደሆኑ። ያው መጀመሪያ ሲጀምር እንደነገርኩሽ ከሄር ኦይል ነው የጀመርኩት፣ ከጸጉር ነው የጀመርኩት። ምክንያቱም እኔ በጣም በልጅነቴ ጸጉሬ እንዲያድግ እፈልግ ነበር፣ ግን በጣም አጭር ጸጉር ነው ያለኝ። ከቤቱ የኔ ይለያል። በጣም አጭርና ኪንኪ ቢባል ጸጉር ነበረኝ። ጸጉሬን ማሳደግ ስለምፈልግ በጣም እጥር ነበረ። እኔ ላይ በጣም ሰራልኝ። ማሻአላህ። እኔ ላይ ሰርቶልኝ እንደነገርኩሽ ለጎረቤት ለዘመድ ያን ነገር ሳደርገው ሰራልኝ። እና ደግሞ በጣም ናቹራል ነው። ምንም አይነት ሳይድ ኢፌክትም ኬሚካል የለውም። ከናቹራል የሚዘጋጅ ነው። ለሽታም ለማቅለሚያም ተብሎ የተደረገበት ምንም ነገር የለም። የራሱ ኢንግሪዲየንቱ ብቻ ነው ያለበትና በዚህ የተጀመረ ፕሮዳክት ነው ወደፊትም የመጣው። መጀመሪያ የጀመርኩት የመጀመሪያ ስራ ይሄ ነው። እና አሁን አልহামዱሊላህ በጣም በብዙዎች ዘንድ ተወዳጅነትን ያተረፈ ሄር ኦይል ነው። እና የመጀመሪያው ይሄ ነው። ሌላው ደግሞ ፌስ ማስክ ነው። እንደነገርኩሽ ብጉሬን ያስተካከለልኝ ይሄ ነው። ይሄ ነው ሄር ማስክ ከናቹራል ኢንግሪዲየንቶች ከሚበላ ከሚጠጣ ነገር ወደ ውስጥ ወደ ሆዳችን ከሚገባ ነገር ነው የተዘጋጀው። ይሄ ምንም አይነት ሳይድ ኢፌክት ለሽታም ለምን ተጨመረበት ምንም ነገር የለም። ናቹራል ነው። ናቹራል ነገር ባይጠቅምሽም አይጎዳሽም። ግን ደግሞ በጣም ብዙ ሰዎችን ጠቅሟቸው እያመሰገኑኝ ይገኛሉ በዚህ ሰዓት። ሌላኛው ደግሞ እርድ ፓውደር ይባላል። በጣም ብዙዎቻችን አናውቀውም፣ ግን ለፊታችንም ብንጠጣውም በጣም ብዙ ጥቅሞችን ያለው እንትን ነው ፕሮዳክት ነው። ከወተት ጋር መጠጣት እንችላለን። በጣም ከብዙ ነገር ጋር ማድረግ እንችላለን። ከሻይ ጋር ይሄን ብትጠጪ በጣም አሪፍ ነው ለጤናሽ። ለጤና በጣም ዘርፈ ብዙ ጥቅም አለው። እንደገና ደግሞ ለቆዳችን እና አሁን ጅማ ላይ ብራንች ከኔ ጋር ኮላባር ጋር መሰራ ፋርማሲስት አለችና በጣም በማዲያት ተቸገር ነበር፣ በብጉር ጠባሳ ተቸገር ነበርና ከሳውዲ ፕሮዳክት ወደ 30 ሺህ ብር አውጥቼ አመጣዋለች። ምንም አልጠቀመኝም ማለት። ከዛ መጀመሪያ ወስዳ የኔ ምርቶች ተጠቀመች። ሁሉንም ካየችው በኋላ ራሷ ፋርማሲ ውስጥ የኔ ፕሮዳክት መስራት ጀመረች። ማሻአላህ። እና ወታ መስክራልኝ ያለች ምናምን በጣም ነው ደስ ያለኝ። በጣም ትልቅ ጥቅም አለው። ሰዎች ግን እንደቀላል ነገር ያዩታል። እና ደግሞ በጣም በቀላል ነገር ነው የምናገኘው። ገንዘቡን በጣም አፎርደብል ነው። 3000 4000 እስከ 10000 ያወጣን ፕሮዳክት እንገዛለን። ይሄ ግን ለምሳሌ 300 ብር ነው። ጤናሽን ግን በትንሽ ነገር መጠበቅ እየቻልሽ ቆዳሽን ኪስሽም ተጎርቶ ፊትሽም ተጎርቶ አንዳንዴ እናያለንና ሌላው ደግሞ ቀሲል ፓውደር ነው። ቀሲል ፓውደር በነገርሽ ላይ በጣም ብዙ ጥቅሞች አሉት። ታውቂያለሽ፣ በጣም ዲፕ ባልገባም የመጀመሪያ ደረጃ ለማጽዳት ይረዳል። እንደ ክሊንዘር ማለት ነው። ሳሙና መሆን ይችላል ይሄ። እኔ አሁን ሎንግ ታይም ሳሙና አልጠቀምም። ይሄን ነው የምጠቀመው የነበረው። ከዛ ትንሽ አድካሚ ስለሆነ አጠቃቀሙ የዚህኛው በሳሙና መልክ አዘጋጀዋለሁ። ሳሙናውን አላመጣሁትም እንጂ ይሄንን በሳሙና መልክ አዘጋጅቼዋለሁ። የፈለገ ሰው ደግሞ እንደዚህ መጠቀም ይችላል። እንደ ማክስ መሆን ይችላል። የሞቱ ቆዳዎችን ያነሳልሻል። ሰውነት መታጠብ እንችላለን። በዚህ ጸጉራችንን መታጠብ እንችላለን። በእስልምና ደረጃ ደግሞ ብትሄጂ በጣም ብዙ ጥቅሞች አሉት። እንዲገፍላ ምናምን ካለብሽ ይሄንን ዘፍዝፈሽ የሚቀሩ አያዎች አሉ። እነሱን ቀርተሽ ብትታጠቢበት በጣም ብዙ ጥቅሞች አሉት። ባይዘው ሰው ግን አያውቀውም ይሄንን። እና እነዚህ ሳሙናዎችም አሉኝ አላመጣዎቸውም። ኦልሬዲ ወደ 7 ፕሮዳክቶች አሉ። ማሻአላህ። እነዚህ ናቸው ፕሮዳክቶቼ። በራስሽ ላይ እንግዲህ የጀመርሽው ነገር ነው። አንዳንዴ እንዴት ነው ለራሳችን የማንጠቀመውን ነገር ሌላ ሰው እንዲጠቀም ስናደርግ ለገንዘብ ብለን ብዙ ነገር ይደረጋል አይደል? ዛሬ ላይ ያንቺ ግን አንቺ የራስሽ ፊትሽ በዛ ክሬም ተበላሸ። ከዛ በኋላ ምናልባት ተመልካቾችም ሊያዩት ይችላሉ። እናስገባላችኋለን ከዚህ ፊት የነበረውን ፊትሽ ምን ያህል እንደተበላሸ ፎቶን እናስገባላችኋለን። ከዛ በኋላ አንቺ በራስሽ ጥረት ደግሞ እነዚህ በራስሽ ጊዜ ያመረች ተጠቀምሽበት፣ ለውጥ አየሽበት። ከዛ በኋላ ነው ወደ ማህበረሰቡ ይዘሽ የመጣሽው። ዛሬ ላይ በጥሩ አይነት ሁኔታ እስከ ፋርማሲ ውስጥ እስከ መሸጥ ደርሷል ነው የምትይኝ። እና የተለያዩ ብራንቾች አሉሽ። ማሻአላህ። በጣም ይሄ ትልቅ ለውጥ ነው። አዳማም አለሽ አይደለ? አዳማ አለ፣ ቡሌ ሆራ አለ፣ ነጊሊ ቦረና አለ፣ ያቤሎ አለ፣ ጂማ አለ። እዚህ አዲስ አበባ ውስጥ ደግሞ ከ6 በላይ ሰፈሮች አለ። አልহামዱሊላህ ሰው በጣም ለምዶልኛል አሁን ላይ ማሻአላህ። እንደነገርኩሽ ስራሽን በጥራትና በታማኝነት
በነገርሽ ላይ እኔ ገንዘብ ለማግኘት ብቻ አይደለም ሰዎች ፕሮዳክቴን ተጠቅመው ሲያመሰግኑኝ ምን አይነት ስሜት እንዳለው ልነግርሽ አልችልም። በጣም ደስ የሚል እንትን ነውና ገንዘቡን ብቻ ሳይሆን ሰው ባንቺ ስራ መደሰት አለበት ብዬ አምናለሁ። ተከክል ያ ነው ስኬት ማለት። ተከክል ምክንያቱም ስለሸጥኩኝ ብቻ ብሬን ስላገኘው ብቻ ስላንቺ የራስሽ ጉዳይ ነው ማለት አልችልም። ህሊናዬም አይፈቅድልኝም። እንደዛ ሲሆን ግን ሊያታግልሽ ይችላል እንጂ በጣም ትልቅ ነገር ላይ ትደርሻለሽ ብዬ አምናለሁ። ማንኛውም ስራ ባለሽበት ዘርፍ ላይ ትክክለኛ ማህበረሰቡን ለማገልገልም አንቺም ለመጠቀም መሆን አለበት እንጂ ጥቅምሽን ብቻ ይዘሽ መሄድ የለብሽም። ተከክል እንደነገርሽው ማይጠቅምን ነገር ይጠቅማል ብሎ የሚሸጥ በጣም አሁን ሶሻል ሚዲያ ላይ ታያለሽ። በጣም በብዙ ነገር የሴቶቻችን እህቶቻችን ፊት ሲበላሽ ታያለሽ። ባልሆነ ክሬም ያው ሙድ ገዝተሽ ብርሽን አውጥተሽ ፊትሽ ተበላሽቶ በጣም ብዙ ነገር አለና ያን ነገር ጥንቃቄ ብናደርግ ይሻላል አስባለሁ። መርሃባ ጀዛኪላሁ ኸይራን እጅግ አድርጌ አመሰግናለሁኝ። እንግዲህ ይሄ ስኬት በቀላሉ ይመጣ አይደለም። ብዙ ትግሎች አሉ። ብዙ ሌሊቶችን ብቻሽን አሳልፈሻል። መጀመሪያ ስትጀምሪ ብቻሽን ነበርሽ አይደለ? አሁን አጋዥ አለሽ? አዎ አጋዥ አለኝ። በጣም ለብዙ ሰው የስራ እድል ፈጥሬ ያለሁኝ። ኢቨን ዴሊቨሪ ከማድረግ ሁሉ ነገር ብቻዬን ነበረ። አሁን ዴሊቨሪ ከሚሰራልኝ እዚህም ወደ ክፍለ ሀገርም ከዛም ጀምሮ በጣም ለብዙ ሰዎች የስራ እድል ፈጥሬ ያለሁኝ። እዚህም ደግሞ አንዳንዶቹ አብሮኝ የሚሰሩት ለነሱም የስራ እድል ፈጥሬ ከኔ ጋር አብረው እንዲሰሩ ማድረግ ችያለሁኝ። ማሻአላ ስኬት ማለት በራስሽ ብቻ ሳይሆን ለሰዎችም መንገድ ስትከፍቺ ነው ብዬ አስባለሁ። ስናወራ ቅድም ትልቅ ነገር ነው። ስናወራ ቅድም ከአላህ ጋር የነበረኝ ግንኙነት የተስተካከለ አልነበረም ብለሽ ነበርና በምን አጋጣሚ ነው አላህን ያገኘሽው? ወደ ተስተካከለ ከአላህ ጋር ወደ ተስተካከለ ግንኙነት ደግሞ በምን አጋጣሚ እንደገባሽ ብትነግሪኝ በጣም ደስ ይለኛል። ምናልባት ሰዎች ይማሩበታል ብዬ ስለማስብ። በምን አጋጣሚ መጣው መሰለሽ? እንደነገርኩሽ ነው። የሰው ልጅ ነው። ምንም ያክል እንትን ቢሆን ይሰለችሻል ብዬሻለሁ። ሰው ደግሞ ያስተምርሻል። ሲጀምር ሰው ማለት ትምህርት ማለት ህይወት ነው የሚያስተምርሽ። እንደነገርኩሽ ከአያቴ ጋር የነበረኝ ግንኙነት ያ ነበረ። እዚህ ስመጣ ደግሞ ያገኘሁት ሌላ ነገር ነው። ሰው በጣም ብዙ ነገር አስተማረኝ። ሰው ያለኝ አማራጭ አላህ ብቻ ነው። የሰው ልጅ በቃ በተለይ ደግሞ እዚህ ታውቂያለሽ በጣም ብዙ ነገሮችን እንግዳ ነው የሚሆንብሽ። እንደ ክፍለ ሀገሩ አይደለም። በቃ ወላሂ በምን አጋጣሚ እንደሆነ ባላስታውሰው የሆነ ታይም ላይ አላህ ላይ ሙጭጭ አልኩኝ። በቃ ቤተሰብ እስከሚገረምብኝ ድረስ በሰላቴ በጣም ደካማ የነበርኩ ሰው ልክ አዛን ሲል ወደ ሰላት ማለት ጀመርኩ። አንቺ ነሽ ሁሉ እስከመባል ድረስ በቃ ነገሮችን አላስፈላጊ ነገሮችን ኮምፕሊትሊ መራቅ ጀመርኩኝ። ብቻ አላህ ነው የፈቀደው ታይሙ ነው ብሎ ነው ይሄን ነገር እንትን ያለው ብዬ ነው ማስበው። እንደዚህ ኤግዛክት ማስታወሰው እንትን ባይኖርም ግን የሆነ ታይም አላህ በቃ ቀየረኝ። ሱብሃንአላህ ቀየረኝ አልহামዱሊላህ። እና በቃ ከአላህ ጋር ያለኝን ግንኙነት ያጠናከርኩ የመጣው አልহামዱሊላህ። ምንድነው ብዙ ጊዜ የሆነ እንትን አዲስ ምናምን ታሪክ ምናምን መስማት ወዳለሁኝ እና ማታ እንቅልፍ እስከምተኛም እሰማለሁኝ። በጣም የብዙ ሰዎችን ታሪክ ስለምሰማ የሰማሁትን ነገር ጥሩ ከሆነ ወደ ራሴ የመተግበር ልምድ አለኝ። እና ኢስቲግፋር ስለ ኢስቲግፋር በጣም ብዙ እንትኖችን ስለሰማሁኝ በጣም ኢስቲግፋር ማድረግ ጀመርኩኝ። እና ምንድነው የሰው ልጅ ለካ በጣም ብዙ ወንጀሎችን እየሰራ አላህን በተዳፈረ ቁጥር ልቡ ይዝጋል ይባላል። ልክ እንደ ድስት ወይም ደግሞ የሆነ ነገር ሲዝግ ብረት እንዴት ነው የሚለቀው? በሽቦ ካልሆነ አይለቅም፣ ያታግላልና ኢስቲግፋር ስታደርጊ ምንድነው ልብሽ እየጸዳ ይመጣል ይባላልና ያን ነገር ራሴ ላይ ሞከርኩት። እና አንዳንዴ እንደውም በቀን እስከ 30,000 20 ምናምን ሺህ ሁላ አደርግ ነበር ጽንቅ ብዬ ማለት ነው። ከዛ በቃ እየተረጋጋው ወደ ራሴ እየተመለስኩኝ ነገሮችን እንትን እያልኩ መጣሁኝ። አልহামዱሊላህ። እና ኢስቲግፋር በጣም ትልቅ እንትን አለው ብዬ እሱ ነው በቃ እንትን ልልሽ የምችለው። በቃ ወደ አላህ ተመለስኩኝ በቃ። እንግዲህ ወደ አላህ ከመመለስሽ በፊት ነው ኢስቲግፋር የምታበዢው?
ኖ ማለት ይሄን ነገር ወደ አላህ ለመመለስ የሆነ እንትን ያለሽ አይደለ ነገር ታሪኮችን ሰሰማ እንደነገርኩሽ የሰውን እንትን ሰሰማ ጥሩ ነገር ከሆነ ወደ ራሴ ተገብረዋለሁኝ ሶ ለምን አላደርገውም ብዬ አሰብኩኝና ኢስቲግፋር ማድረግ ስጀምር ሞር ልቤ የተከፈተ መጣ ወደ አላህ ነገሮችን ወደ አላህ ያስጠጋሁኝ ሁኔታዎችን ወደ አላህ ያመጣው መጣሁኝ እና ኮምፕሊትሊ ተቀየርኩኝ እኔ ራሱ ያገኘሁት ራሴን ተቀይሬ ነው ማሻአላህ እና የሰው ልጅ አሁን ኢስቲግፋር ማድረግ ዝክር ማድረግ ጊዜን አይፈልግም ሰዓት አይፈልግም በፈለግሽበት ሰዓት ማድረግ የምትችው ነው መንገድ ላይ ይሄድሽ ታደርጊያለሽ ስራ እየሰራሽ ማድረግ ትችያለሽ እጅሽን ባትጠቀሚ በውስጥሽ ማድረግ የምትችው ነገር ስለሆነ በጣም ኢዚ ነው ግን በጣም ብዙ አጅሮችን ሊያስገኝ የሚችል አሁን ኢስቲግፋር ወንጀልሽን ያብሳል ሪስክሽን ይከፍታል በጣም ብዙ ነገሮችን ያስተካክላል ሶ ለማለትም ከለመርሹ ቀላል ነው በጣም ቀላል ነው ግን እስከምትለምጂ ሊያታገልሽ ይችላል በተለይ ደግሞ እንደዚህ ከዲኑ የራቀ ሰው ከሆነ ያታግልሻል ግን በጣም ራሴን ቻሌንጅ ማድረግ ፈልጋለሁ ከሆነ ታይም በኋላ እና አንዳንዴ ሰው ችግሩን ሸሽቶ ወይ በዚህ እንትን ይላል አይደለ እኔ አሁን ላይ አልሸሽም ዳይሬክት እንደዚህ መጋፈጥ ነው የምፈልገው ከባድ ቢሆንም አዎ ማንኛውንም ነገር ተጋፍጬ ማለፍ መፈልግ አይነት ሰው ሆኛለሁ በፊት እንደዚህ አልነበርኩም ማሻአላህ በጣም እና ዘከር ማድረግ ኢስቲግፋር ማድረግ ሞር ወደ አላህ እንድንቀርብ ያ ነገር የጊዜያዊ መሆን የለበትም እንግዲህ ቀጣይነት መሆን አለበት ለምን መሰለሽ እንደዚህ ውሃ ከሚፈስ ይልቅ ወይ ደግሞ ጎርፍ ከሚመጣ ይልቅ ጠብታ ለምድረው ድንጋይ የሚሰብረው በተደጋጋሚ ጊዜ ጠብ ስላለኮ ነው ድንጋይን የሚሰብረው እንዳልኩሽ ኢስቲግፋርም አንዴ ስላደረግሽው አይደለም በየቀኑ ህይወትሽ ላይ በቃ ሩቲን ማድረግ አለብሽ እና ደግሞ በቃ በጣም ቀላል የሚባሉ ትልቅ አጅሮችን የሚያስገኙ አንቺን ወደ አላህ ሊያቀርቡሽ የሚችሉ በጣም ብዙ ነገሮች አሉ እነሱ ነገር ማድረግ ስትቺ አላህ መንገዶችን ያገራልሽ ወደሱ ያቀረበሽ ሞር እውነት በዛ መልኩ ይሄዳልና አንዴ የምታደርጊው ነገር ሳይሆን በቃ ሩቲንሽ ማድረግ አለብሽ ማሻአላህ እንዳልሹ ነው ረሱል ሰለላሁ ዐለይሂ ወሰለም ይላሉ እኮ አስተላልፈውልናል አይደለ በመልእክታቸው እኔ በቀን ውስጥ ከ100 ጊዜ በላይ ኢስቲግፋር አደርጋለሁ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል የላቸውም ሲጀመርም ግን ወንጀላቸው የሚመጣው ያለፈው ወንጀል የተማረላቸው ሆኖ ግን በየቀኑ ከ70,000 በላይ ይመስለኛል ከ70,000 በላይ ከ70,000 ጊዜ በላይ እኔ ኢስቲግፋር አደርጋለሁ ብሎ ያሉት እኮ ኢስቲግፋር ስለማድረጋቸው ለኛ መንገር ፈልጎ ሳይሆን እኛም ፈለጋቸውን እንድንከተል አንዳንዴ በተግባር ያሳያሉ ሌላ ጊዜ ደግሞ በመናገር እኛ ያንን ነገር እንድንተገብር ያዙናሉ የአላህ መልእክተኛ አለይሂ ሰላም ስለዚህ ኢስቲግፋር እንዳልሽው በጣም ትልቅ ቦታ አለው ሰዎች ኢስቲግፋር ባደረግን ቁጥር ሞር ወደ አላህ Subhanahu Wa Ta'ala እየቀረብን እንሄዳለን ወንጀላችን እየታበሰ ይሄዳል የሰው ልጅ ወንጀል ደግሞ ሲታበሰለት ውስጡ ራሱ ሰላም ያገኛል ብያምናለሁኝ ምናልባት ከአላህ ጋር ከታረቅሽ በኋላና ከዛ ፊት ከአላህ ርቀሽ በነበርሽበት ህይወት መሃል ምን አይነት ልዩነት አለ ምንን ተረዳሽ በጣም ልዩነት አለው አይገናኝም ምንም አይገናኝም ይኸውልሽ የሰው ልጅ ከአላህ ርቆ ምንም ቢኖረው ደስታ የለውም ውስጡ ሰላም የለውም ኡስታዝ ማን እንደሆነ ተናግሮታል እኮ ሶሻል ሚዲያ ላይ መታችሁ ጸጉራችሁን አሳይታችሁ ሲጨፍሩ ደስታ ያላችሁ ይመስላል አይደለ ወዳው ቪዲዮን ለቀውት ዞር እንዳሉ ሀዘን ይጀምራቸዋል ምናምን ነገር ብሎ ተናግሯልና በነገርሽ ላይ ከአላህ ጋር ሪሌሽን ሲኖርሽ በጣም ጥብቅ ያለ ሲሆን ውስጥሽ ሰላም ነው ስኬትሽ ቅርብ ነው ምንም ነገር ህይወትሽ ላይ ሀፕን ቢያደርግ በቃ የሚያስፈራሽ ነገር የለም ምክንያቱም ኮንፊደንስ ይኖርሻል ከአላህ ጋር ግንኙነት ሲኖርሽ ግን ከአላህ በራቅሽ ቁጥር መታደርጊው ነገር ደስታ መስሎ ለሰው ሊታይ ይችላል ሾ ነው ይሄ በቃ ውጫዊ ነገር ነው ግን ውስጥሽ ባዶ ነው ሰላም የለሽም ከምንም አይደለሽም በቃ አንቺ ባዶ ነሽ የሰው ልጅ ደግሞ እንደነገርኩሽ ምንም ቢኖርሽ ውስጥሽ ሰላም ካልሆነ ካልተረጋጋሽ በቃ እንትን ከሌለሽ ምንም ትርጉም የለውም ትርጉም በቃ ህይወትሽ ትርጉም የለውም እንደነገርኩሽ ነክቶ ወይ ለምን ነጋ በቃ አሁንም ነጋ ብለሽ ታማረሪያለሽ እንጂ አልহামዱሊላህ ስላነጋኸኝ ሌላ እድል ስለሰጠከኝ ለምሳሌ ስንተኛ ሞት ነው አይደለ ትንሹ ሞት ነው የሚባለው አላህ ከፈለገ በዛው ሊወስድሽ ይችላል ትክክል
ለፈለገው ሰው ግን ሌላ እድል ሰጥቶ ህይወትሽ እንድትቀጥይ ያደርግሻልና ሲጀምር በህይወታችን ውስጥ እያንዳንዱ ነገር ከአላህ ጋር ግንኙነት ሲኖርሽ ቀላል ይሆናል ብዬሻለሁ እንዳልኩሽ ብዙ ካልኩሌት አያስፈልገውም ምልሽ ነገር ዱንያ ብዙ ነገር እንዳላት ታውቂያለሽ የፈተና ሀገርም እንደሆነ ካወቅሽ ያን ያህል መፈላሰፍ የማያስፈልገውም አላህ የሚያመጣብሽ ነገር ሁሉ ኸይር ነው ምንም ነገር ቢሆን በተቻለሽ አቅም የአላህን ድንበር ጠብቂ አላህ ይጠብቅሻል ካልሆነ ግን ለሚመጣው ነገር መቀበል ነው እንግዲህ ምንም ማድረግ አይቻልም ምክንያቱም አላህን ስትቀርቢ ነው ሞር የሚቀርብሽ ከአላህ እየራቅሽ በመጣሽ ቁጥር ህይወትሽ ላይ በጣም አላስፈላጊ ነገሮች እና ህይወት በራሱ ውስብስብ ነው የምትሆነው ውስብስብ ነው በቃ ለመኖርሽ ትርጉም ታጭበታለሽ ተስፋ አይኖርሽ ተስፋ ታጫለሽ የሰው ልጅ ደግሞ ተስፋ አጣ ማለት ምንድነው ቀጣይ ህይወት የለውም እንጂ ምን ቀጣይ ህይወት ራስም የሚያጠፉት የሆነ ጊዜ እንደውም እንትን ሆኖ ነበር ትሬንድ ሆኖ ነበር ካይ ሶሻል ሚዲያ ላይ ራሴን ላጠፋ ነው ገመድ ይያለው ምናምን የሚባለው ለምንድነው ተስፋ ስትቆርጪ ነው ከአላህ ጋር ግንኙነት ያለው ሰው ግን ይሄን አያስብም ለሰከንድ አታስቢው እና ስላኖረሽ እድል ስለሰጠሽ አይብሽን ሰትሮ በጣም ብዙ ነገር ስላደረገልሽ ያደረገልሽን ነገር እያስታወሽ እያመሰገንሽ ኔክስት ደግሞ አላህ ቀለል እንዲያደርግልሽ ፈተናዎችን አላህ እንዲያቀልልሽ ዱአ ያረሽ መቀጠል ነው እንጂ ሲጀመር አላህ ማንችለው ነገር አሸክሞን አያውቅም ሊመስለን ይችላል እንጂ እያንዳንዱ ሰው እንዴት ቻልሹ ግን ሲባል እንዴት ነው ለምንድነው ማይቻለው ይቻላል ምክንያቱም አላህ ከአቅማችን በላይ ሰጥቶን አያውቅም ለማንንም አይሰጥም አንዳንዴ ካይሽ የሰው ልጅ በጣም ብዙ ችግር ኑሮበት እንዴት ቻለችው እንዴት ለምንድነው ማችለው አላህ ከአቅማችን በላይ ይሰጠናል አይሰጠንም ምንም አይነት ችግር ውስጥ ልትሆኚ ትችያለሽ አላህ ከአቅምሽ በላይ ምንም ነገር አያሸክምሽምና በተቻለን አቅም ባለንበት ችግር ውስጥ ሳናማረር አልহামዱሊላህ ብለን አላህ ያንን ሙሲባ እንዲያነሳልን መጠየቅ ነው እንጂ ባማረርሽ ቁጥር በሙሲባ ላይ ሙሲባ ይደራረባል እንጂ ከችግር አትወጪም አልহামዱሊላህ ብለሽ ግን አላህ ቀጣዩን እንዲያስተካክልልሽ ህመሙ እኮ አለ ሳወራሽ ቀላል አይደለም የሆነ ችግር ውስጥ ስትገቢ በችግር ውስጥ ነሽ አልহামዱሊላህ ማለት ቀላል አይደለም በጣም ህመም አለ እንዴት ነው ቁስልሽ ሲሰፋ እንዴት ነው ማደንጀያ ሳይደረግበት ሲሰፋ እንዴት ነው እንደዛ ነው ህመሙ ግን እዛ ህመም ውስጥ ሆነሽ አልহামዱሊላህ እና ተስፋ ማድረግ በአላህ ላይ ያለሽን እምነትና ተስፋ በቃ ማሳደግ እንደዛ ሲሆን ያው አላህ በአሰባችሁን ቦታ ነው ያለውት ብሎ ይለ እንደዛ ነው ግን ከአላህ ጋር ባልነበርኩበት ጊዜ በጣም የሚያስጠላ ነበር ህይወቴ በጣም ነው የሚያስጠላው ወላሂ ማሰብም አልፈልግም አላህ ደግሞ ወደ ራሱ ስለመለሰኝ አልহামዱሊላህ አላህ የሚወደውን ሰው ነው እና ብቻ አሁን ላይ በጣም ደስተኛ ነኝ ልጅ ነው ከአላህ ጋር ባለኝ እንትን አላህ ደግሞ ያጽናኝ አላህ ካቲማችን ያሳምረልን ነው የሚባለው የሰው ልጅ አሁን ባለው እንትን ሳይሆን መጨረሻው ነው ወሳኙ እውነት ነው እና አላህ ይጠብቀን አልহামዱሊላህ አሜን አላህ ይጠብቅሽ አላህ ይውላችንም ካቲማችንን አላህ ያሳምረልን ብዙ ነገር አንስተሻል ነው ወደኋላ ተመልሼ ምንም መነካካት አይጠበቅብኝም ሐቂቃ እንግዲህ ወርቃማ መልእክትም ጭምር ነው ከአላህ Subhanahu Wa Ta'ala ጋር ያለንን ግንኙነታችንን ማሳመር መቻል አለብን በቻልነው አቅም የሚለውን መልእክት ነው የሚያስይዘን በጣም ነው ማመሰግነው ሰሙ ስለመጣሽም ጭምር መርሃባ በስተመጨረሻም አንድ ጥያቄ ልጠይቅሽና እናጠቃልለዋለን ከሙስሊም ቲክቶከሮች ማንን ታደንቂያለሽ ከሙስሊም ቲክቶከሮች አልহামዱሊላህ ደኑ ስለሰጠሽኝ ግን አንድ በጣም መወዳት ማደንቃት ሰው ምትሸት አለች ረዚቃ ኢማም አይ ቲንክ አባታን ስም ባለሳሳት ረዚያ ማማ ረዚያ ማማ ያ እሷ በጣም ወላሂ ትለይብኛለች ስልሽ በቃ ትለይብኛለች ምን መሰለሽ ራህሚ አሁን ላይ ሰዎች ካንቺ የሆነ ነገር ካላገኙ ምንም ነገር ላይ ያደርጉልሽ ይችላሉ ቢያደርጉልሽም ያን ነገር እንደውለታ ያዩታል በነገርሽ ላይ የሰው ልጅ ምንም ነገር ቢያደርግልሽ ኦፍ ኮርስ የሰውን ውለታ መርሳት የለብሽም ግን እነሱ ስለፈለጉ አይደለም ምንም ነገር የሚያደርጉልሽ አላህ በእነሱ ምክንያት አንቺ ሊራሽ ስለፈለገ ነው ይረዳሽ ስለፈለገ ነው እንጂ ማንንም ሰው ፈልጎ ምንም አያደርግልሽ በዛም ናለሁ
ደግሞ የሆነ ሰው በተደጋጋሚ ጊዜ የሆነ ነገር ካንቺ ምንም ነገር ሳይፈልግ ሲያደርግልሽ ሰፖርት ሲያደርግሽ ድርጊት ባይዘ በሆነ ነገር ብቻ አይደለም እንድትበረጂ ያለሽበት ሁኔታ ምንድነው እያለችኝ በጣም ብዙ ጊዜ ቼክ ታደርገኛለች። ስለ ጤንነቴ፣ ስለ ስራዬ፣ ስለ ስኬቴ፣ ስለ ድካሜ ትጠይቀኛለች። ፐርሰናሊ ደውላም ትጠይቀኛለች። ቲክቶክ ላይም ቼክ ታደርገኛለች ሳትሰለች 1 አመት ከምናምን ሙሉ ቪዲዮን ሼር በማድረግ ኮሜንት በማድረግ ሪፖስት በማድረግ ከጎኔ ሆና ታግዘኛለችና እሷ ናት ማደንቃት። አላህ ይጠብቃት፣ አላህ ይጠብቃት። መርሐባ። ረዚያው ሶሻል ሚዲያው ላይ ያለች ብዙ ሰዎች ያቋታል። በተለይ በግጥም ትታወቃለች። ገጣሚ ነች። ምርጥ የአርት ሰው ነች። ሀቂቃ ያው ፐርሰናሊ የተወሰነ አውቃታለሁኝ። የሱመያዎች ፖድካስት እንግዳ ነበረች። አስተማሪ የህይወት ታሪክ ያላት ሪል የሆነ ህይወቷን የምትኖር እንጂ ይሄ ለማሳየት ሚዲያው ላይ ሀታ ብዙ ጊዜ ጠይቄያታለሁኝ። ብዙ ግጥሞቿ ከራሷ የህይወት ተሞክሮ ጋር የተገናኘ ነው እንጂ ፈጠራ ልብ ወለድ አይደለም። የምታቀርባቸው የምትሰራቸው ግጥሞች በጣም ተች የሚያደርጉ ናቸው። ከልብ የመነጨም ነው የሰውንም ልብ የሚነካውና ከልብ የመነጨ እንትኖችን ግጥሞችን ነው የምጽፈው። አላህ ይጠብቃት። ተረካዎቿን በዛው ልክ በጣም ተወዳጅ ናቸው። ደግሞ ከምንም በላይ ሙስሊም ሴቶች እንደዚህ ሰፖርት ስንደራረግ ቪዲዮችን ሼር በማድረግ የሚደረገውን ነገር ሁሉ በማድረግ በልጠሽ እንድትታይ እንድትበረቺ ሰበብ መሆን ማለት ትልቅ ነገር ነው። በተለይ ይሄ ለአላህ ተብሎ የሚደረግ ነገር በጣም ከባድ ነገር ነው። ዛሬ እኮ ከብዶናል እኮ የሆነ አንስተሻል። አዎ ጥቅም ካልተገኘ ማንም ምንም የሚያደርግልሽ ነገር የለም። ሀታ ማስታወቂያዎችን ለመስራት እንኳን ምን ጠይቃቸው ብር ራሱ በጣም ከባድ የሆነበት ጊዜ ላይ አንድ ሰው ለአላህ ብሎ አንዲት እህቷን ስታጠናክር በርቺ ስትል ያው ልትደነቅም ይገባል። ጀዛኪላሁ ኸይረን ብዬ እላታለሁኝ። እንግዲህ አላህ ይጠብቃት። አላህ እንደሷ ያሉ እህቶችንም ደግሞ ያብዛልን። እኛንም ደግሞ ልባችንን ቀና ያድርግልን ብዬ እላለሁኝ። ጀዛኪላሁ ኸይረን። ምናልባት በስተመጨረሻ የምታስተላልፊ መልእክት ካለ እድሉ ልስጥሽና ሰሙዬ የዛሬውን ውይይታችንን በዚህ እንቋጨዋለን ኢንሻአላህ። እንደ መልእክት ማስተላልፈው በመጀመሪያ ደረጃ ለሴቶች ነው። ለሴቶች ምንድነው ማስተላልፈው? አሁን ላይ ጊዜ ሆነና መስራት አለብሽ። መስራት ስትይ ሁሉም ስራ አይደለም። በተቻለሽ አቅም ሐላል የሆነ ስራ ከአላህ ጋር የማያጋጭሽን ስራ ስኬት ባንዴ አይመጣም። በርግጥ ብዙ ውጣ ውረዶችን ልታይ ትችያለሽ። ግን እዛ ነገር ላይ በርትተሽ አላህን ይዘሽ ጥንክር ብለሽ የምትሰሪ ከሆነ ስኬት ይመጣል። ዱንያ በጣም ተራ ነገር ነው። አላህ እኮ ለማንም የሚሰጠው ነገር ነው። ተራ ነገር ነው። ግን ነገ ለሚያልፍ እኛም ለምናልፈው ነገር ብለን ህይወታችን ላይ ነገ የሚያስጠይቀንን ነገር ከማድረግ ተቆጥበን ሐላል የሆነ ስራ ራሳችን አውጥተን ለሰው ከምንሰጥ ጠንክረን ባለን ነገር ያለንን ግንኙነት ከአላህ ጋር አድርገን አውጥተን ራሳችንን ሶሻል ሚዲያ ላይ የምናወጣውን ነገር ለይተን ማወቅ አለብን። በመጀመሪያ ደረጃ ሶሻል ሚዲያው አሁን ላይ እድል ነው። በጣም ጥሩ ኦፖርቹኒቲ ነው። እኛ ወደዛ መተን ስራችንን ማስተዋወቅ መስራት ትልቅ እድል ነው በስትክክል ከተጠቀምንበት። አሁን እንደነገርኩሽ አብዛኞቻችን የምንጠቀምበት መንገድ በጣም የተሳሳተ ነው። እንዳልኩሽ ሶሻል ሚዲያ ላይ የምንመጣው ወይ ለመጨፈር ወይ ደግሞ ጸጉራችንን አውልቀን በሂጃብ መተን አለ ሂጃብ እየወጣን ያለንበት ሁኔታ ነው ያለው። ያ ነገር ብንቆጠብና ወደ ራሳችን ተመልሰን ብናይ ካላህ ጋር ያለንን ግንኙነት የማስመሰል ሳይሆን በቃ ሪል ብናደርገው መልካም ነው ብዬ አስባለሁኝ። እንደነገርኩሽ ዱንያ በጣም ተራ ነገር ነው። ከሰራሹ ይመጣል። በተለይ ደግሞ ሐላል በሆነ መንገድ የምትሄጂበት ከሆነ ወላሂ ይመጣል። እና በተቻለሽ አቅም ለስራሽ ታማኝ ሆነሽ አንቺ ገንዘብ ለማግኘት ብቻ ሳይሆን ለተጠቃሚው እንዲጠቅመው አድርገሽ ማንኛውም ዘርፍ ላይ ሁኚ የምትሰሪ ከሆነ ኢንሻአላህ ሁሉም ነገር ይስተካከላል። ኢንሻአላህ እንዳልኩሽ የመጨረሻ መልእክቴ ሴቶች መበርታት አለባቸው። ብዙ ጊዜ አሁን ምን መሰለኝ ሴቶች ብዬ ያነሳውበት ምክንያት ከወንዶች ጋር ፉክክር አይነት ውስጥ ያለንበት እንትን አለ። እንደዛ አይደለም። መስራት በእኛ አይደለም የተጀመረው።
ትልልቅ መልእክት የሚያስተላልፉ መልእክታቸውም የሚሰማ ሰዎች ይሄን ነገር ክሊር ቢያደርጉ ብዬ አስባለሁ። ሴት ልጅ መስራቷ ስህተት አይደለም። በሐላል መንገድ ራሷን ጠብቃ ራሷን ሸፍና ሂጃቧን ጠብቃ መስራቷ ስህተት አይደለም። ስህተቱ ምኑ ጋር ነው? ወታ ራሷን አላስፈላጊ አይነት እንትኑ ስታስገባ፣ ሂጃቧን ስትጥል፣ ለሰዎች ራሷን አሳልፋ ባልሆነ መልኩ ስትሰጥ ነው ውድቅ የሚሆነው እንጂ አላህን ሳታስከፋ ሂጃቧን ጠብቃ ስራዋን የምትሰራ ከሆነ ሊበረታታ የሚገባ ነገር ነው። አሁን ያለንበትን ጊዜ ታውቂያለሽ። ከሌለሽ የለሽም። ኢቭን እኔ አሁን የመጨረሻ ብዬ የምነግርሽ ነገር ሴት ልጅ ስትጠነክር ስትበረታ መልካም ነው። ለባሏም ለቤተሰቦቿም ካገባች ለባሏም አጋዥ ነው የምትሆነው። ኢቭን የሆነ ነገር እንኳን ባሏ ላይ ሀፕን ቢያደርግ የሆነ አክሲደንት ቢገጥመው ቢሞት ጠንካራ ሴት ሆና ልጆቿን የማሳደግ ቤተሰቦቿን የማቆም ትልቅ ድርጅት ቢኖር ድርጅቱን የመምራት መስራት ካልቻለች እኮ ያን ነገር አታደርገው። እውነት ነው። ስለዚህ ወታ ትለምናለች፣ ቤተሰቦቿንም በቃ አላስፈላጊ ነገር ውስጥ ተከታለች። መስራት ሲባል በዚህ መንገድ ከሆነ ካይራ አለው። እንዳልኩሽ ብዙ ጊዜ ሚስ አንደርስታንድ ስላለ ነው ይሄን ነገር ክሊር ማድረግ የፈለኩት። መበርታቷ መጠንከሯ ጥሩ ነገር ነው። ከድጃ የረሱል ሰለላሁ ዐለይሂ ወሰለም ሚስት ቆንጆ ነጋዴ ነበረች አይደለ? በጣም ኃይለኛ ነጋዴ ነበረች። ትሰራ ነበረ። መስራቱ ምኑ ላይ ነው ስተቱ? ስታት የለውም። ግን ምን ሰራበትን መንገድ ማስተካከል አለብን ብዬ ስለማምን ነው። እና በመጨረሻ ችግራችንን ሁሉ የቤታችንን ሚስጥር የቤታችንን ገመና ሚዲያ ላይ አውተን አናዝጣ። እንደዛ ባደረግን ቁጥር ኪሎአችን እየወረደ ሰዎች ዘንድ ያለን አመለካከት በጣም እየወረደና ትዝብት ውስጥ እየገባን ነው የምንሄደው። ከሰራንም ጥሩ ስራ ሐላል ስራ ከአላህ ጋር ግንኙነታችንን አጠናክረን ቢሆን መልካም ነው። መውደቅ አለ፣ መነሳት አለ፣ መታመም መዳን አለ። ግን ሁሉንም ነገር ለሰዎች መናገር ጥሩ ነው ብዬ አላስብም። መርሐባ ባላህና ባንቺ ጋር የሚቀሩ ሚስጥሮች ሊኖሩ ይገባሉ ብዬ አምናለሁኝ። እና እንበርታ፣ እንስራ እና በትክክለኛው መንገድ ይሁን የሚል ነው መልእክቴ። አይ ቲንክ አንድ ሰው አይቶ ይጠቀምበታል ብዬ አስባለሁ። ምክንያቱም አንድን ሰው ማዳን ከቻልሽ አንቺ ትልቅ ነገር ነው ብዬ ስለማምን ነው ይሄን ነገር ያነሳሁት። መርሐባ። እና ስራችን ከወንዶች ጋር ፉክክር ሳይሆን አሁን ታውቂያለሽ ሶሻል ሚዲያ ላይ እየሄደው ነው ያለውን ነገር ሴት ልጅ ከወንድ በምንም ማታንስም። ያ ልክ አይደለም። ሴትና ወንድ አንድ አይደሉም። አላህ ለሴት የሰጠው እንትን አለ፣ ለወንድም የሰጠው ችሎታ አለ። ሴት ያላትን ችሎታ ወንድ የለውም፣ ወንድ ያለውን ችሎታ ደግሞ ሴት የላትም። ስለዚህ ፉክክር ውስጥ ከመግባት አሁን በጣም ወደ አላስፈላጊ ነገር እየሄደን ስለሆነ ነው ይሄን የምነግርሽ። ሴት ልጅ ኢቭን አሁን በትዳር ደረጃ ብትሄጂ ከሰራች ራሷን ከተቋቋመች ወንድ አትፈልገም የሚልበት ሁኔታ ላይ ነው ያለ ነው። ይሄ መሆን የለበትም። ያ አይደለም፣ የተሳሳተ አመለካከት ነው። ከዚህ አመለካከት እስልምና ይሄን አይመክረንም። በደንብ ዲናችንን አውቀን በምን አይነት መልኩ መስራት እንዳለብን፣ ባል ያላቸው ከባላቸው ጋር ምን አይነት ሪሌሽን እንደሚኖራቸው እሱን ፎከስ አድርገው እንትን ቢሉ ለፉክክር ሳይሆን መስራት ያለብን ለመደጋገፍ ሞር ትልቅ ደረጃ ላይ ለመድረስ እና በመልካሙ ጎን ቢታይ ብዬ አስባለሁኝ። ጀዛከላሁ ኸይራን። ጠንከር ያለ መልእክት ነው እንዳልሹ ነው። ጊዜው በጣም የሚያሳስብ አይነት ጊዜ ላይ ደርሰናል። በተለይ ሶሻል ሚዲያው ላይ ያለው ነገር መሬት ላይ ያለው ነገር በጣም አሳሳቢ ነው። በተለይ ከሴት ልጅ ጋርና ከወንድ ልጅ ጋር የሚደረጉ ፍክክሮች በእስልምና እይታ ከታየ ምንም አይነት ቦታ የሌላቸው ናቸው። ኦፍ ኮርስ ትናንት ሲሰሩ ነበረ እና ኸዲጃ ለኛ አርአያዎቻችን እነሱ ናቸው። በርግጥ ዛሬ ላይ ሙስሊሞች በጣም መስመራችንን ይሳትን አላማችንን ይሳት ነው አርአያዎቻችንን ለይተን ስላላወቅን ነው። አላህ Subhanahu Wa Ta'ala ለኛ አርአያ ብሎ ያስቀመጣቸውን ሰዎችን ትተን ስለዘነጋንም ነው እንጂ እነሱን አርአያዎቻችን አድርገን ብንይዛቸው በምንም አይነት ተአምር በዱንያም በአኺራም አንከስርም፣ መንገድም አንስተም። ዛሬ መንገድ እየሳተን ያለነው አንድ ዲናችንን በአግባቡ አልተረዳነውም፣ አልተማርነውም። ሁለት ደግሞ ተምረን እንዳልተማረ አይነት ሰው ሆነናል፣ ልባችን ደርቋል። ሶስት የምንከተላቸውን ሰዎችን አላወቅንም። መከተል የሌሉብንን እኛን ሊከተሉን የሚገቡ ሰዎችን ተከትለን ነው ወዳልሆነ አቅጣጫ እያመራን ያለነው። ገልጸሻል። የሴት ልጅ የራሷ የቻለ ችሎታ አላት፣ ወንዱም ደግሞ ራሱን የቻለ ችሎታ አለው። ሁሉም ያው
አላህም እኮ ለዛ ነው አይደለ እንዴ ባልና ሚስት አድርጎ የፈጠረን ለምን አንቺ የሱን ጉድለት ተሸፍኛለሽ እሱ ያንቺን ጉድለት ይሸፍንልሻል ምክንያቱም አንዱ ለሌላኛው ልብስ ነው ብሏል አላህ Subhanahu Wa Ta'ala በቁርአኑ ትሸፋፈኛለሽ ትደጋገፊያለሽ በዛ መንገድ የስኬት ማማ ላይ መድረስ ትችያለሽ እንዳልሹ ደግሞ የሴት ልጅ መስራት መሰረታዊ ነገር ነው ይሄ ለእንትን ለማለት ለቅጦት አለም ደግሞ ከቤት ለመውጣት አላማሽን ለመሳት አይደለም ልጅ ማሳደግ አለ ሚስት መሆን አለ እናት መሆን አለ ከዚህ በተጨማሪ ደግሞ እናት ለምትሆኝላቸው ልጆችሽ ነገ እንዳልሽው ብዙ ነገር ዱንያ ላይ ሊፈጠር ይችላል ባለቤትሽ ላይ ብዙ ሰዎችን ያያየን ነው እኮ ጥሩ ህይወት ስትኖር የነበረች ሴት ባለቤቷ ሲሞትባት ልጆቿን ይዛ ጎዳና ላይ ምትወጣ ወደ ኩፍር የሚሄዱ ልጆቹ ብዙ ነገር አለና ከዛ አንፃር hatta አንቺ ድርጅት ኑሮ ተራሱ ያንን ድርጅት ለማቆም ለማስቀጠል የግዳንቺ ማወቅ አለብሽ መስራት አለብሽ ስራ ሲባል ደግሞ ውጪ ላይ ብቻ ተወጥቶ የሚሰራ ስራ አይደለም አሁን ለምሳሌ ያንቺን ስራ እንደምሳሌነት በእናነሳ ቤት ውስጥ የሚሰራ ስራ ነው ምንም መውጣት ሳይጠበቅብሽ ቤትሽ ውስጥ ተቀምጠሽ መስራት ትችያለሽ ከዛ በተጨማሪ ደግሞ ብዙ ድሎች አሉ ዛሬ ላይ ቤት ለምንቀመጥ ሴቶች በተለይ ጊዜያችንን ማቃጠል የለብንም መጽሐፍ ከማንበብ ይጀምራል የተለያዩ ኮርሶች አሉ ዛሬ ላይ የ6 ወር የ1 አመት በኦንላይን የሚሰጡ ኮርሶች አሉ ሸሪዓዊ ዲንን መማር ነገ ማስተማር ትችያለሽ መድረሳ ላይ ብዙ ነገር አለና ያንን እድል ብንጠቀም የተሻለ ነው አንዲት እናት ዝም ብላ 24 ሰዓት ያለ ምንም እንትን ጥቅም ዝም ብላ ስታሳልፍ በጣም ያማል ልጆችን እያሳደግኩ ነው ትላለች በዛ በተጨማሪ እኮ 1-2 ሰዓት ለራሷ ሰጣ ለነገዋ ለሩሃ የሚጠቅማትን ነገር ብታመቻችበት ተጠቃሚ ነው የምትሆነው 24 ሰዓት ቤት ውስጥ ተቀምጠን ምንሰራቸው ስራዎችን ቁጭ ብለን ካየን ለዛሬ እንጂ ለነገ ምንም አይጠቅመንም ለዱንያም ለአኺራም ጠቀሜታ የሌለው ነገር ነው በተለይ በሶሻል ሚዲያ ላይ በመናጠፋው ጊዜ ለከት ቢኖረው በጣም የተሻለ ነው በያምናለሁ ስክሮል ያደረገን ቲክቶክን እንውላለን ከዛ በኋላ ልጆቹንም ደግሞ በአግባቡ እናሳደጋቸው አንቺ ቁጭ ብለሽ 24 ሰዓት ቲክቶክ ያያየሽ የትኛው ልጅ ነው በአግባቡ ያሳደግሽ ያለሽው ምንድነው ያስተማርሻት ያለሽው ልጆችን ራሱ ያበላሽሽ ነው እንጂ ያስተካክልሻቸው ያሳደግሻቸው አይደለሽም እኮ ቢያንስ 1 ሰዓት 2 ሰዓት ለራስሽ ጊዜ ሰጥተሽ ለነገ የሚጠቅምሽን ነገር ኮርሶችን ብትወስጂ ተጠቃሚ ነው የምትሆኚው ጀዛከላሁ ኸይራን ብዙ ነገሮችን ማንሳት ችለናል በያስባለሁኝ በሰማነው የምንጠቀም በተናገርነው የምንጠቀም ሰዎች አላህ ያድርግ ግን እጅግ አድርጌ ያመሰግናለሁኝ ከዚህ ባሻገር ደግሞ ቅድም እንዳልሹ ድርጅት በእተለያዩ ድርጅቶችን ከፍተሽ እንዲም ደግሞ ፋብሪካ ኑሮሽ ድጋሜ እንደምንገናኝ ተስፋ አደርጋለሁ ጠንካራ ሴት ነሽ ብዙ ትግሎችን ያደረግሽ በህይወትሽ ምናልባት ያላነሳናቸው የግል ህይወትሽ አሉ እነዛ ሁሉ አስተማሪ ናቸው ለተመልካች ደግሞ ይሆናል ብለሽ ይሄ ተመልካችን ይጠቅማል ብለሽ አስበሽ ደግሞ ያጋራሻቸው የህይወት ተሞክሮሽ አሉ እነሱ ሁሉ አስተማሪ ናቸው ስኬት ዝም ብሎ የሚመጣ አይደለም በችግር ውስጥም ደግሞ ስኬት አለ የሚለውን ነገር ያየነበት ጊዜ ነበር ሐቂቃ በጣም ነው ማመሰግነው አብረን ለሳለፍነው ጊዜ እኔም በጣም ነው ማመሰግነው አክብረሽ እንግዳሽ ስላደረግሽኝ ያው ከመጀመሪያም ጀምሮ ተከታተይኝ ነበር እኔም አድናቂሽ ነኝ ጀዛከላህ ሂጃብሽን እንደዚህ አጠንክረሽ ሶሻል ሚዲያ ላይ ያለሽበት ሁኔታ በጣም ባይዘይ እንደ ሞዴልም ልትሆኚ ትችያለሽ ያስባለሁኝ ምክንያቱም ብዙ ሰዎች ሂጃባቸውን ይዘው ሶሻል ሚዲያ ላይ መውጣት በጣም የከበደበት እንትን ላይ ነው እንዴት እንደሆነ አላቅም ሁኔታዎች ይቀየራሉ ሶሻል ሚዲያ ከመጡ በኋላና አላህ አንቺንም ያበርታሽ ከዚህ በላይ ጥሩ ነገር የምትሰሪ አላህ ያድርግሽ እኔም በጣም ነው ማመሰግነው እንዳልሽው ድርጅት ከፍቼ ስራዬንም የተሻለ አድርጌ ተመልሰ እንደምንገናኝ አልጠራጠርም مرحبا አመሰግናለሁ ማሻአላህ በአላህ ላይ ያለሽ ተስፋ በጣም ይላቀ ነው ያንን ነው በውስጥሽ ላይ ያየሁት እናም በአላህ ላይ ተስፋ እስካለሽ ድረስ ደግሞ ያልሽውን ታሳካያለሽ ኢንሻአላህ مرحبا ጀዛከላሁ ኸይራን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የነበረን ቆይታ የተከታተላችሁትን ይመስል ነበር ቀጣይ በሌላ እንግዳ እስከምንገናኝ ድረስ
በያላችሁበት የአላህ ሰላም ከናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።